ያለው ሰው ኃይል ቴዲ አፍሮን ሲቃወም የነበረ ኃይል ጥቁር ሰውን ዘፍኖ በደሌ ቢራ ስፖንሰር አድርጎት በደሌ ቢራ አንጠጣም ብሎ አዋጅ ያወጀ ቡድን ነው። ቴዲ አፍሮን አይ ቲንክ ከሚኖርበት ሲሲዲ ከሚባል ቤቱ አሳደው አስወጥተው ወደዚህ ወደ እንትን አካባቢ ወደ ወሎ ሰፈር ኦር ሰምቲንግ ወደዛ እንዲገባ ያደረገ ቡድን ነው። አሁን ስልጣን ላይ ያለ ሰው ይሄ ቡድን በአይነ ቁራኛ ነው። ቴዲ ባይዘው አናኛይቱ የሚል በጣም የሚገርም ዘፈን አለው በእሬቻ ስለተጨፈጨፉ ኦሮሞች። ይህንን ማየት የማይፈልግ ጽንፈኛ ጭፍን የሆነ ኃይል ነው። ይሄ ኃይል ቴዲ አለም አላለም ሊያስረው ይችላል። ግን ቴዲ በሚያሳስረውም በሚያሳድደውም ደረጃ ልክ የመጨረሻ አንድ ጥያቄ ላንሳኝ። አንዳንድ ሰዎች ቴዲ አፍሮ መርጦ አልቃሽ ነው ይሉታል። ይህን ሰምታል ብዬ አስባለሁ። የሆነ የፖለቲካ ፓርቲ የሆነ እሳቤ ብቻ የነሱን ስሜት ነው የሚኮረኩረው እንጂ የሁሉም ኢትዮጵያን ሀሳብ ይኮረኩራል የሚል እምነት የለንም ይላሉ። ምን ትላለህ? አንተም አሁን ቅድም ስትናገር እንደሰማው የምትፈልገውን ነገር ካልኮረኮረልህ አውቶማቲካሊ ከነ ፕሮፌሰር ብርሃኑ ነጋ ተርታ እንደምታሰልፈው ተናግራለች። ስታንዳርድ ያደረግከው የአንተን ስሜት ነው። ያ ከተነካል ያ ዩቲሊቲ ሳቲስፋይድ ከሆነ የስ የህዝብ ላይ ትላለህ። ከዛ የወረደ ከሆነ ታወርደዋለህ። እና ይሄ እንዴት አለ ቴዲ አፍሮ አይ ቲንክ እኔም ያዳላ አይመስለኝ። ኢቨን የአድዋን ጦርነት ሳይቀር በጣም ኢትዮጵያዊ ለማድረግ ብሎ ብዙ ውሸቶች ሁሉ ጨምሮ እሱ ተናግሯል። ባልቻል ምናምን እንደምን እንደከተተ ሁሉ ተናግሯል። እና ያን ያክል ኤክስቴንድ የሚያደርግ ልጅ ነው። በብሔርም ካልከው ስለ ኦሮሞ ህዝብ እኮ አናኛይቱ መታስ ቢሆን ማናያት በዛ በጦርነት የቲፒኤልኤፍ ኃይል በሚያደርገው ድብደባ አይኑ ጠፍቶ ልጁ እሬቻ ሄደው ሊያከብር አንድ ሴት ለማግኘት አናኛይቱ የምትባል ልጅ ለማግኘት ሄዶ እሱ ገባልሽ እና ያን ያክል ሄዶ እስከዛ ድረስ ካከበርከው አሁን አንተ መስማት የምትፈልገው ኦልሬዲ የጠበቀው ነገር አለ። መልጦ አርቃሽ ነው የሚለው አያስኬድም ነው። ግን እኔ አሁን ላይ እስከዚህ ድረስ ካከበርከው ሁሉንም ያማከለ ዘፈን ወይም ደግሞ ሁሉንም የህብረተሰብ ክፍል ያማከለ ነገር የሚዳስ አርቲስት መሆኑን እስካሁን ድረስ ካከበርክለት አሁን በሚለቀው አልበም አንተ መስማት የምትፈልገውን ነገር ካነካለ እንዴት ነው አውቶማቲካሊ ወርዶ የብልጽግና ካድሬ ሊሆን የሚችለው? እኔ የምፈልገው ሳይሆን ህዝቡ የሚፈልገው ነው። ህዝቡ በዚህ ሰዓት ህዝቡ ሲባል የትኛው ነው? ህዝቡ የትኛው ነው? ጭቁን ነው። እኔ ህዝብ የምለው የተጨቆነው ነው። ያልተጨቆነውን ህዝብ አለውም። ቅድም ነገር ያለው ሀዘኔታ የለውም። ገባ? አሁን ኢትዮጵያ ውስጥ የፖለቲካ ኢሹ ምናምን አይደለም። በህይወትና ሞት መካከል ነው ህዝብ ያለው። ይሄን ነገር ኮንሲደር የማያደርግ አንድ ማህበረሰብ ካለ እንደ ህዝብ አልቆጥረው። እንደ ህዝብ ብቻ ሳይሆን እንደ ሰው አልቆጥረው። በሆዱ የወደቀ ነው ምለው። እዚህም ስቴጅ ላይ አንዳንድ ወንድሞቻችን አሉ በዚሁ የሚጠረጠሩ ማለት ነው። ስም ማንሳት ባልፈልግም በጣም በተራ በቅዮ ጥበምን የወደቁ ሰዎች አሉ። እና ምንድነው ቴዲ ብዙውን ጊዜ ሌገሲ አለው ኤክስፔክት ይደረጋል። ቢያንስ ኢትዮጵያ ውስጥ ያለውን ዘር ተመርጦ ጭፍጨፋ ማውገዝ አለበት። ይሄ በደንብ ማየት አለብን። ቢኮዝ እውነት ነው። አድሮም ሲዘፍን ነበር ቲፒኤልኤፍ ጊዜ እንደዛ ጠንክሮ ታግሎ አሁን ሌላ ብሔር ሲመጣ ወይም ሌላ ቡድን ሲመጣ ማይታገል ከሆነ ልጁ ድሮ ትግሬ ጠል ነበር ማለት ነው። ወይም የቲፒኤልኤፍን ኃይል ብቻ ነበር የሚጠላው እንጂ ለህዝብ አልቆምም ማለት ነው። ስለዚህ ሳይድ የያዘ ኢትዮጵያዊነቱን ይሄ ልጅ ሊያሳይ የሚችለው ወይም ኢትዮጵያዊ ሁሉም ኢትዮጵያ ለምሳሌ እኛ እንዳደረጀች በተቃራኒ ጠይቀው ለምሳሌ በአንድ ዘፈኑ ላይ ታጣቂዎች ባካችሁ ፋኖ ኦነግ ህዝቡን አትግደሉ፣ መምህራንን አታንበርክኩ፣ አስተማሪዎችን አትግደሉ እያለ ቢዘፍን የህዝቡ ምላሽ ምን ይሆናል? አንተ የምትለው ህዝብ ወንጀል ካለ ወንጀልን መቃወም እኔ ችግር ያለው ብዬ አላስብም። ወንጀልን ከተቃወም ነገር ግን ለምሳሌ ሁሉ የነፃነት ታጋይ ነፍሱን የሚሰጠው ምክንያት አልባ እንደሆነ አድርጎ ቢዘፍን ሰላም ይሻለናል እንተቃቀፍ ምናምን ብሎ ትልቁን ወንጀለኛ ይቅርታ አድርጉለት የሚል አይነት ዘፈን ቢዘፈን ኦብቪየስሊ የብልጽግና የሰላም ሚኒስትር መከላከል ነው ያለብን። በደንብ ደግሞ በዚህ በርን እንደሚያደርግ አውቃለሁ። ልጁ አሁን ተከልክሏል ምናምን ከሚባለው ሳይ
አሁን ያለው ስርዓት አብዛኛው አማርኛም ተናጋሪ ስላልሆኑ በ3 ዘፈን ከከለከሉት ቢያንስ 1 5 6 ዘፈኖች ከባባድ አሉ፣ ግጥሙን ያልተረዱት ማለት ነው። ጥሩ ነገር እንጠብቃለን። ልጁ ግን ይሄ ክፉ ነው ምን ትለው አይደለም። ፕላስ ደግሞ በግማሽ ወገኑ እንግዲህ የወሎ አማራ ነው። ምንም ቢሆን ደማችን ነው። ታንክ ዩ። እሺ አኪላን እናመሰግናለን። ወደ ኢሳም እንሂድ። ኢሳም ይሰማል ወይ? ይሰማል። አመሰግናለሁ። ከባድ እኮ ተጽዕኖ ፈጣሪ መሆን። እሺ ተጽዕኖ ፈጣሪ ነው ቴዲያፍሮ መከራ ነው የበለጠው። እሺ አመሰግናለሁ ከነሱ ሁለት ሰጠኝ እድል። እሺ ምን ትጠብቀው ከቴዲያፍሮ ዘፈን? ይሰማል። ያው ድምጽ ግን ትንሽ ታፍኖ ነው። አሁን ይሰማል? አይሰማም። ታፍኖ በጣም ኦኬ። ማይኬ ነው በቃ ሶሪ፣ መኪና እየነዳሁ ነው። ለሌላ ሰው እድል ይሰጥ። ቴዲ በዛውም ጠይቅልን፣ ኮሪደር ልማቱ ላይ ስለ ኮሪደር ልማቱ ይዘፍናል የሚል ጥያቄም ጠይቅልን። እሺ አሁን መላምት ነው የምናስቀምጠው። እያንዳንዱ ስቴትመንታችን ፖለቲካ ነው። ስለዚህ የእናንተ ግምት ካሴቱ ከወጣ በኋላ ደግሞ ድጋሚ ስለምንገናኝ እንዲታገኛችሁ የሚል ደግሞ ሁለተኛ ክፍል ስለሚኖረን በዛ እንገናኛለን። አሁን መላምት ነው የምናስቀምጠው። ኢሳም ቀጥል፣ ድምፅ ይሰማል በጥራት። ጥሩ ታንኪዩ ለተሰጠኝ እድል ከነ አኪላ እና ከነ አያና ጋር። ቴዲ የምጠብቀው እንግዲህ ያው የተለመደውን ነው። ያው ትችቱ እንዳለ ሆኖ ማለት ትችት ሳይሆን የህዝብ ድምፅ ነው። ቴዲ አፍሮ ማለት ሁልጊዜም ለህዝቡ የሚያገለግል ሰው ነው። በጣም ብዙ አድናቂዎች ያሉት ትክክለኛ አገር ወዳድም ነው። በጣም አገሩን የሚወድ ለአገሩ የሚቆረቆር እና ብዙ ጥሩ እንትን ያለው ፊገር ያለው ትልቅ አርቲስት ነው፣ ምንም ጥያቄ የሌለው እና ጥሩ ነገር እንጠብቃለን። ያው መልእክት ማስተላለፍ ነው ስራው እሱ። መንግስት ደግሞ ያንን መልእክት አይቶ ማስተካከል ግዴታው እና ይሄን እንጠብቃለን። የግድ ነው። መንግስት ፈርቷል ብለህ ታስባለህ? ጋዜጣዊ መግለጫ ከልክሎታል ብለህ ታስባለህ ወይስ ዝም ብሎ? አይ እቺ እንኳን ዝም ብላ ላይክ የልጆች ጨዋታ ነው የምትሆነው። እንደዛ አይነት እንኳን ነገር ይኖራል ብዬ አላስብም። ምንም የሚከለከልበት ምክንያት አይኖርም። ምናልባት በአልበሙ በዚህ አልበሙ ከብልጽግና ሰዎች ጋር የሚላተም ይመስልሃል? አይ ብልጽግናዎች እንዲህ በዋዛ እጅ የሚሰጡ ሰዎች አይመስሉኝም። ለምን? ይሄማ ሽንፈት ነው ለነሱ። ስህተታቸው ተነግሯቸው፣ ጥፋታቸው ተነግሯቸው እንደገና እሱን ለማጥቃት የሚሄዱበት መንገድ ካለ ይሄ የእነሱ ሽንፈት ነው የሚሆነው። እንደዛ ያስባሉ ብዬ በፍጹም አላስብም። ኦኬ ቴንክ ዩ ኢሳማችን፣ በጣም አመሰግናለሁ። እሺ ቴንክ ዩ ኢሳም። እሺ ኦኬ። በአቶ ኤርታቸው ቦታ የገባች ልጅ አለች መሰለኝ። ሰላም ዲላ፣ ጤና ይስጥልኝ። ቴዲዬ እንዴት ናችሁ? ሰላማችሁ የብዛ። አያና፣ ሁላችሁ እዚህ ከባባድ ፖለቲከኞች እናንተ እኩል ቆመን በማውራታችን ጎንበስ ብለን እውነት እናመሰግናለን። ያው እኛ ትናንሽ ፖለቲከኞች ትላልቆች ስላሉ ብዬ ነው። ለማንኛውም ቴዲዬ መግለጫ ተከለከለ ምናምን ማሟሟቂያ ነው። ዘፈኑን ለመስማት እንዲጓጉ አካባቢ ላይ ትንሽ ሙቀት እንዲፈጠር የፖለቲካ ሙቀት መፍጠሪያ ናት የመግለጫዋ ጉዳይ የሚመስለኝ። የኔ አንደርስታንዲንግ ነው። ጀስት ያንጫጩት ይሄን አንደኛ እኔ ያው ዘፈን ደጋፊ አይደለሁም፣ ግን ቴዲን በጣም አከብረዋለሁ። በማከብረው ምንድነው ሂላ በቃ ሀገሩን ይወዳል፣ ህዝቡን ይወዳል፣ ግን እንዳልከው ያዳላል ትንሽ። ይሄ ለማንም ያዳለው ያዳላል። በቃ የሚዘፍንበት ዘፈን ቦታ ምናምን። አሁን ለምሳሌ እኔ እንደ ጌዲዮ ተወላጅ የጌዲዮ ልጅ ነኝ፣ ገብቷል። ጌዲዮ ላይ በጣም ብዙ ችግር ተፈጥሮ ታማኝ በየነ እግዚአብሔር ባርከው ትንሽ ብር ሰብስቦ ሰጥቷል። ቴዲ ስሙንም ጠርቶ አያውቅም። ጌዲዮን የሚያውቅ ራሱ አይመስለኝም ሳስበው። ማለት ኢትዮጵያ ከተባለ ብዙ አለን ማለት ነው። 88 ፕላስ ሰፋ ብለን ያለ ነው እና ኢትዮጵያን ስናስብ እንደዛ ቢያስብ ቴዲን ደስ ይለኛል። ከዛ በተረፈ ሀብ ሪስፔክት ግን አዶኖ አሁን የወጣው ዘፈን መስማት ፈልጋለሁ። ጌዲዮ ኢትዮጵያ ውስጥ አይካተትም። ትንሽ ከባድ ጥያቄ ነው። ኢትዮጵያዊ ነው ጌዲዮ።
ስፔሲፊካሊ ጌዲዮ ማለት ላይ እሺ ብሬክ ዳውን ላድርገው። ያው እናንተ እንደምትሉት ብሬክ ዳውን ሳደርገው ጌዲዮ ዞን ማለት እንግዲህ ኢትዮጵያዊ ናቸው። ያው ከኢትዮጵያ ከተማ ደቡብ ነው የምንገኘው። ደቡብ ላይ ስንገኝ ግን ራሳችንን ልክ እንደ ኢትዮጵያ ለማስቆጠር ታጥቀን የተነሳን የምንታገል ታጋዮች ነን። አሁን እኔንም ጨምሮ ማለት ነው። እኔ ታጋይ ምንድነው እኔም እንደ ኢትዮጵያ መቆጠር አለብኝ ብዬ የወጣው ታጋይ ነኝ በጌዲዮ ማለት ነው። አሁን ቴዲ ባለፈውን እንደምታውቁት ጉጂና ጌዲዮ በጣም ትልቅ ችግር ውስጥ ገብተን ነበረ። በጣም ተፈናቅሎ ነበር ህዝብ። በዛ ሰዓት ሜንሽን አላደረገም እና አይ ፊል ሶ ሳድ እንደ ጌዲዮ ልጅ እንደ ተወላጅነቴ ማለት ነው። እና ኢትዮጵያ ናት እንደ ኢትዮጵያ ቢቆጥሩ ሌሎችም አንዳንድ ችግር ሲፈጠር ኢትዮጵያ ብሎ ሲያወሩ ልክና አኪላዬ ያው አኪላ I have respect for you ኢትዮጵያ ስትል እንደ ጀነራሊ ብናወራ ጥሩ ነው ለማለት ነው። ግን እቺ ዘፈኗ ማለት ነው ቴዲ ያው በዚህ ሜንሽን እየተደረገ ስላለ ዘፈኗ እስከምትወጣ ዘፋኝ ሰሚ አይደለም ግን መስማት ፈልጊያለሁ። ምን ነው ምርጫ ሲደርስ ቴዲዬ ወጣ? አንድ የኔ ጥያቄ ነው። ሁለተኛ ነገር ደግሞ የሚዘፍነው ዘፈን ለሁሉም ኢትዮጵያዊ ነው? ምክንያቱም ኦሮሚያ ተፈናቅሏል፣ ሁሉ ቦታ ችግር የሌለበት ቦታ አማራ ክልል፣ ትግራይ ኤቭሪዌር ችግር ተፈጥሯል። ኢትዮጵያ ውስጥ ለውጥ ሲመጣ ለሁሉም ያማከለ ነው የሚለውን መስማት ፈልጋ ሰሚ አይደለሁም። ግን እንደው ያው እንደ ፖለቲከኛ እስቲ ምን አለ ብዬ ለመስማት ያህል ነው። እና መስማት የምንፈልገው ዘፈኑን ምንድን ነው የሚለው? ለምን አጫዋዮቹ መጀመሪያ ራሱ ሲያጫው እንዲሰማ ነው ዘፈኑ የፈለጉት። በቃ የማይሰማ ጴንጤም ምንድን ነው ብሎ እንዲሰማ ነው የተፈለገው። መግለጫ አወጣጡም ማለት ነው ተከለከለ። ጠቅላይ ሚኒስትር ባይዘው አይደለም ቴዲ ተውና ሰው ገለው ህፃናት ገለው ስናይፐር እንትን ብለው ስንት ያላደረጉት ነገር አስተማሪ ገለው ኑ ብሎ ተቀብሎ አስተናግዷል። ግቡ ብሎ ቤታችሁ ነው በቃ አጥፍታችኋል ኢትስ ኦኬ ዊ ካን ዲስከስ ብሎ የሚያምን ነው እንጂ ቴዲ ዘፈን አወጣ ብሎ የሚያሳድድ አይደለም። ባይዘው ማለት ነው ይሄ እንዲያዝልን የምንፈልገው። እንደዚህ መጀመሪያ መግለጫ ተከለከለ የሚባለው ነገር ቴዲ ራሱ መጠበቅ አለበት፣ ሰዎችም ቴዲ መጠበቅ አለባቸው። ደግሞ በጠቅላይ ሚኒስትሩ እንዳያሳብ ማለት ነው። እና እቺ የምትጮው ነገር በዛ መልኩ መሰለኝ ለማለት ነው ቴዲዬ። እሺ አንድ የመጨረሻ ጥያቄ ልጠይቅሽ። ጠቅላይ ሚኒስትሩ አይደለም በቴዲ አፍሮ ደረጃ አንድ አለማየሁ ገላጋይ እንኳን የተባለ ትልቅ የስነ ጽሁፍ ሰው ነው። በጣም ብዙ መጽሐፍ የጻፉ ሰው ናቸው። አለማየሁ ገላጋይ ለማታውቁ ሰው ምንቀመጥበት ምንዞርበት ምናየው እነዚያ አካባቢዎች ቀዮቹ ሽታው የጠላው የእንኩሮ ምናምን ፈራረሰ ብሎ እሱ ጠላ ስለሚጠጣበትና አረቄ ስለሚጠጣበት ነው የሚያስበው እንጂ ስለ አዲስ አበባ መልማት አልታየውም ብሎ አለማየሁ ገላጋይ ወይም ደግሞ በአዲስ አበባ ልማት የተቃወሙ ጸሐፊያን በጠንካራ መተቸት የቻሉ ሰው ወይም ለመተቸት ያልፈሩ ሰው ቴዲ አፍሮ በአልበሙ ይሄንን መንግስት ወይም የሳቸውን መንግስት ቢተች በቀላሉ አይላቀቁትም ይላሉ። ይሄ ነገር እውነት ነው ውሸት ነው? ጠቅላይ ሚኒስትሩ ይፈራሉ? ድምፅሽ አይሰማም። በቃ ምንም ማድረግ አንችልም። ድምፅሽ አይሰማም፣ ይቆራርጣል። አይሰማም። አሁን ቴዲ አሁን መተሻለ። እሺ እነ ማኛ ጫሉ አልኩኝ። እነ አዶናይ እዚህ ጋር በጣም ኤክስትሪምሊ ሲሄዱ ከኢትዮጵያዊ ጨዋነት ሲወጡ ኮርኮም አድርጎ መክሮ መልሷቸዋል። አሁንም ቴዲ ይሄን ዘፈነ ብሎ አይልም፣ ግን ያው በጨዋ ቋንቋ በአራዳ ቋንቋ ይችላል። ደግሞ ታውቃላችሁ ጠቅላይ ሚኒስተሩ ፊት ለፊት ባይናገርም ትንሽ ኮርከም አድርጎ ያልፋል። ፓርላማ ላይ ምንም ኮርከም አድርጎ ነው ላጥ የሚለው እንጂ እንዲህ ፊት ለፊት መጥቶ እንደዚህ አይልም። ያው እሷን መጠበቅ አለበት። እንደዛ ካደረገ ጀስ በሾርኔ ቋንቋ ነው የሚባለው። እኛ እንግዲህ ሾርኔ ነው የምንለው የገጠር ልጆች። በሾርኔ ቋንቋ ኮርኮም አድርጎት ሊያልፍ ይችላል። ከገባው ገባው ነው፣ ካልገባው ግን አበጣብጣለሁ ካለ ቴዲ አፍሮ አይደለም እኔም አይቀርልኝም። ከፈለ እኔንም ቢይዘኝ እኔ አያግሪ ውጣት ካበጣበጥኩ ሀገር ደም ካፋሰስኩ እኔንም ቢይዘኝና ቢያስረኝ ትክክል ነው። አበጣባጭ ከሆነ ቴዲ እየመጠ ዘፈኑ እርስ በርስ የሚያጋጭ ከሆነ ኮርኮም አድርጎት ያልፋል። ከዛ ካለፈ ደግሞ ይታሰራል። ምክንያቱም እሱ እግዚአብሔር አይደለም። ሀገር ላይ ለቴዲ አፍሮ ተብሎ ሚሊዮን ህዝብ የሚጠፋ ከሆነ ቢታሰርም ችግር የለውም ለማለት ነው።
እሺ ሰላም ዲላን እናመሰግናለን። ሞጊልዳ ፌሪ እንዴት ናችሁ? ሁላችሁም የቤቱ ደንበኞች እንደምን ናችሁ? እግዚአብሔር ይመስገን። ምንድን ነው አሁን ሐሙስ ብዙ ሰዎች አይነጋም ወይ እያሉ ነው። አንተ እንደ አንድ የብልጽግና ደጋፊ ሐሙስን እንዴት ነው የምጠብቀው? እንደ መደበኛው ሐሙስ ነው የምጠብቀው ወይስ ከዚህ ቀደም እንደተለዩ ሐሙሶች ነው የምጠብቀው? እኔ ሐሙስን አሁን የሚቀጥለውን ሐሙስ ጾም ከተፈታ በኋላ እንዳለው እንደ አንዱ ቀን ነው የምቆጥረው። እንደ አንዱ ጥሬ ስጋ እንደመበላው ተራ ቀን ነው የምቆጥረው። ምንም ብርድ ምንም የሚሰማ ስሜት የለም። አንዳንዶች እየበረዳችሁ ነው ምናምን ትባላል። የብልጽግና ደጋፊዎች እየበረዳቸው ነው ይላሉ። ዛሬም በአሪፍ ዳጣ አሪፍ ጥሬ ስጋ በልቻለሁ። ከዛ ላይ ይቻላዩ የሚቀጥለውን ሐሙስ አሉ እኮ አንድ የጎጃም ገበሬ ነው አሉ። ያኔ በወያኔ ሰዓት ነው ግንቦት ሃያን እንዴት ያዩታል ብሎ ጠየቁታል። ገበሬ እንትኑ ጋዜጠኛው ኤግዛጆች ለማድረግ ነው። እኔ ግንቦት ሃያን ተሰኔ ሃያ ላይ ይቻላዩም እንደውም ሰኔ ሃያ ይሻለኛል እንዳለው ከዛ ላይ ይቻላዩም እኔ ሐሙስ እንደ ማንኛውም ኖርማል ቀን ነው ለእኛ ብዬ ማሰበው። ሌላው ግን እንመን ምክንያቱም ፓርቲው እንደ ፓርቲ ካሳለፈበት ከባድ ጫናና ላለፉት 6-7 ዓመታት ያሳለፈው ሂደት አለ። የቴዲ አፍሮ ምንም ነው ኢምንት ነው። በዛ መያዝ አለበት ብዬ ተስፋ አደርጋለሁ። እና ምን ትዝ አለኝ መሰለህ ቴዲ አንድ ሀፕን የሆነ ነገር ላስታውስህና ከእሱ ጋር ትንሽ ለማገናኘት ሞክራለሁ። ትዝ ካላችሁ 1997 ዓ.ም ዶክተር ነገደ ጎበዜ የጻፉት መጽሐፍ ነበረ እና ካስታውሳችሁ በዛ የማስታወቂያ ሚኒስትር የነበሩት ክቡር አቶ በረከት ስምዖን የወላችሁ የጥፋት ኃይሎች የጻፉት መጽሐፍ ብሎ በሚዲያ ፊት ለፊት መጽሐፉን ከፍ አድርጎ አሳዩ። አቶ ዶክተር ነገደ ጎበዜ የጻፉት መጽሐፍና በዛን ወቅት ዶክተር ነገደ ጎበዜ የጻፉት ጻፊው ምን ታውቃለህ? ክቡር ሚኒስትር አመሰግናለሁ መጽሐፌን በነፃ ስላስተዋወቋሉ። በጣም ብዙ ኮፒ የተሸጠላቸው በዛ ወቅት። በእርግጥ መጽሐፍ የማንበብም አብዮት ነበረ በወቅቱ እንዳሁኑ አይደለም። በዛኔ እንደዚህ ሶሻል ሚዲያዎች አልነበሩ፣ ሜንስትሪም ሚዲያ ነበሩ። መጽሐፍ የመነበብ አክሰሱም ሰፊ ስለነበረ ፕላስ ደግሞ ዶክተር ነገደ ጎበዜም ስላንጫጩላቸው መጽሐፉ በጣም ሽሯል። እና ከዚህ ጋር እንዴት አድርጌ መሰለ ማገናኘው እኔ ምናልባት የቴዲ አፍሮን ካሴት አልበሙን የገዙ ሰዎች ይህን ነገር እያራገቡ ያሉ እነሱ ይመስለኛል። መጽሐፉን የገዙ ሰዎች ሜይ ቢ አሁን ብዙ ሚዲያ ላይ ልክ የዚህ አይነት እሳቤ እውነት ይሁን ውሸት በማይታወቅ መልኩ ብዙ ሀሳቦች የቀረቡ መንግስት ቴዲን ያጉሉታል፣ ኢንተርቪው እንዳይሰጥ ምናምን ጋዜጣ ተከልክሏል ምናምን ያሉ ብዙ ሚዲያ ላይ እየተነዛ ነው። ቅድም እንደተባለው አንዳንድ ጴንጤ የምትላቸው ሙዚቃው ጋር ያሉ ሰዎች ሁሉ ምን አይነት ሙዚቃ ቢያወጣ ነው እያሉ ነው። ይሄ ምናልባት የአሳታሚው ካምፓኒ የማርኬቲንግ ስራ እየሰራ ነው ብዬ ተስፋ ማድረገው እንጂ ከዛ ውጭ መንግስት አካባቢ ምንም ነገር የለም። መንግስት ስራ ላይ ነው ያለው። ይህን እርግጠኛ ሆኜ ልነግርህ እሞክራለሁ። ሌላ ቴዲ አፍሮ እንደምናውቀው በእኔ በሙዚቃው አድናቂ ነኝ። በተለይ 90ስ ጠዋት እንደነገርኩ 1990 የሚባለው ትውልድ በጣም የተሰማ በሙዚቃዎቹ ቅድም እንደነገርኩ የተበረታታ እኔ በተለይ 1997 አካባቢ ዳንግላ አካባቢ ነበርኩኝ። 22ኛ ክፍለ ጦር ውስጥ ያለው የውስጥ እንትን ነበረ፣ ትግል ነበረ። በዛን ወቅት እንደ አንድ እንትን የውስጥ ማሞቂያ የምንጠቀመው ዘፈን ቴዲ አፍሮ ነበረ እና ጥሩ ዘፋኝ ነው፣ ጥሩ ጸሐፊም ነው። ግን ቴዲ አፍሮን የሚበልጡት የሉም ማለት አይደል ኢትዮጵያ ውስጥ። አንዳንድ የሙዚቃ ሰዎች ባለሙያዎች ቴዲ አፍሮ ዘፋኝ አይደለም እንደውም ይሉታል። ሜይ ቢ እንደውም እሱ የሚበልጡ በሱ ጊዜ የነበሩ ጎበዝ ዘፋኞች አሉ። ቴዲ አፍሮ የቴክኒክ ሰው እንደሆነና የመድረክ አያያዝ እንደሚችል ነው የሚነገረው እና ጽሁፎቹ ይበልጣሉ ከድምፁ ይልቅ እና ይሄን ለሙዚቃ ባለሙያዎች ብንተው ይሻለናል። ሌላው ቴዲ አፍሮ መርጦ አልቃሽ ነው የሚባለው። አሁን ካለው ነባራዊ ሁኔታ አንጻር ስታየው ቴዲ አፍሮ ኦፍኮርስ መርጦ አልቃሽ ነው ወደሚለው ደረጃ እኔም ገብቻለሁ። መርጦ አልቃሽ ነው ሲባል የሚመረጥለት አካል የትኛው አካል ነው የሚመረጥለት? ማን ነው የሚመረጥለት አካል? የሚመረጥለት አካል አለ። የሚመረጥለት አካል እንደምናየው እነግርሃለሁ ቴዲ፣ የሚመረጥለት አካል አለ። አሁን ኢትዮጵያ ውስጥ አንድ ግሩፕ አለ
ያን ግሩፕ ማስደሰት ከቻልክ ሙዚቃም አይደለም ሌላም ነገር ይሸጥልሃል። ሌላም ነገር ፓወርፉል ናቸው ማለት ያ ግሩፕ ፓወርፉል ማለት ነው። ያ ግሩፕ አለ። ያ ግሩፕ በሆነ ያ ድሮ በምናውቃት ኢትዮጵያዊነት ውስጥ የተሸፈነች ናት። ያቺ ኢትዮጵያዊ ድሮ በምናውቃት ኢትዮጵያዊ ያለች ኦሪጂናሏ እና ሃይኮፒ ኢትዮጵያ ያለች። ስፔሻሊ እነኚህ ሃይኮፒ ኢትዮጵያውያኖች አካባቢ በጣም የሚደነቅ ሰው ቴዲ አፍሮ። ሪል ኢትዮጵያውያኖች አካባቢ ግን ብዙም ቦታ የሚሰጠው ሰው አይደለም ብዬ አስባለሁ። ሪል ኢትዮጵያውያኖች ይባላል። ቅድም አኪላ ስለ ባልቻ አባነብሶ ሊያነሳ ሞክሮ ነበር። እና ባልቻ አባነብሶ ብቻ ሌሎች ኢትዮጵያውያኖችም አሉ በአድዋ ጦር ወቅት ዋጋ የከፈሉ ባልቻ አባነብሶም አሉ። ከሳቸውም ደግሞ የበለጡ ሰዎች አሉ፣ ስማቸው ያልተነሱ ብዙ ከደቡብ ሄዱ ጦር የሚያዋጉ ሰዎች እንዳሉ እንትን እንዳለ። ሌላው ምንድነው ቴዲ አፍሮ ላይ ማንሳት የምፈልገው ነገር አንዴ ቃል በአንድ ከዛ ወደ እሱ እንሄዳለን። እሺ ቴዲ አፍሮ ላይ ማንሳት የምፈልገው ነገር ቴዲ አፍሮ አይነኬ ቦታዎችን አይነካም፣ ብልጥ ነው። በዚህ ናቸው የማይነኩ ቦታዎች የትኞቹ ናቸው? አሁን ልነግርህ ነው። 2400 ሰው አለ። ቴዲ አፍሮ በአሁኑ ሙዚቃ አሁን መላቸው ነገሮች ካልነካ ላየር እየዋሸን ነበር ማለት ነው። እየዋሸን ነው የመጣ ላለፉት 20 ዓመታት ስንሰማ ሙዚቃውን። ለምሳሌ በሀገራችን የፖለቲካ ሁኔታ ውስጥ አሁን ባለበት ሁኔታ ተቃዋሚ ኃይሎች በተለይ ትጥቅ ይዘው የተነሱ ኃይሎች በኢትዮጵያ ማህበረሰብ ላይ እያደረሰ ያለው ጫና አለ። ለምሳሌ ኦላን ማንሳት እንችላለን። በተለይ ደግሞ ስሙን በፋኖ ነው ብሎ የሚጠራው ኃይል አማራ ክልል የሚገኘው ኃይል ህዝባችን ምን እያደረሰ እንዳለ ይታወቃል። ለምሳሌ መምህራን እየገደለ ሴቶች እየደፈረ እጅ የቆረጠ ያለበት ሁኔታ አለ። ይሄንን በማያሻማ በማያወላዳ ሁኔታ ለህዝብ ከሆነ ይሄን መዝፈን ከቻለ ቴዲ አፍሮ እውነትም የህዝብ ልጅ እንለዋለን። ይሄን ነገር መዝፈን ካልቻለ እንደተለመደችው የለመድናትን ሪትም ያችኑ የምናውቃት መንግስትን መቃወም ብቻ ከሆነ ይሄ እየዋሸን ነው ማለት ነው። ኦፍኮርስ መንግስት ጋር ችግር አለ። እኔ አንድ የብልጽግና ደጋፊ መንግስት ጋር ችግር የለም ማለት አይደለም። ከነ ችግሩም ቢሆን መንግስት የምንደግፈው ሀገራችን ስለሆነ ነው። ሀገር እንዳትፈርስም ነው። ከነ ችግሩም ቢሆን ሳፖርት እያደረግን ደግፍ እያደረግን የምንሄደው። ስለዚህ ቴዲ እነኚህ ከባባድ ነገሮች ስለ ተቃዋሚ ኃይሎች ሰውን እየገደሉ እያረዱ ያሉ ኃይሎች ስለነሱ መስፈን ካልቻለ ይህን ስለ ኦላ ወይ ስለ ፋኖ ብቻ ሌሎችም የማይታወቁ አሉ። ስለ ኮሪደር ልማት ውስጥ መስፈን አለበት ብለህ ታስባለህ? እኔ መስፈን አለበት ብዬ ነው የማስበው። ምን ችግር አለ ብንደናነቅ? ቴዲ አሁን አንተ ብዙ ሰዎች መጥተው ገብቶ ቴዲ አንተ እኮ እኔ እንደውም በዚህ አጋጣሚ አድንቄ አላውቅም። ቴዲ ጎበዝ ነው የምትሰራው ስራ፣ አንተ እኮ እንደዚህ ነህ ብዬ አንተን አፕሪሼት ቢያደርግ አልለመድም። ጥሎብን ገብቷል። ጥሎብን አልለመድም። ፈረንጅ እኮ እናንተ ያላችሁበት ሀገር ሰር ምን ልርዳ ምናምን ጌታ ይላል፣ ይሸጣል፣ የገዛው ገንዘብ የከፈለ እንኳን እኛ ልምዱ የለንም። ብር ስለሰጠው ብቻ አንተ ሰውየውን የገዛ ይመስላል። እና ልምድ ስለሌለን ምን አለ አንተ ባደንቅ፣ ምን አለ መንግስትን ቢያደንቅ፣ ዓለም ያደነቀውን ነገር አይተሃል። አፍሪካኖች ስለ ጠቅላይ ሚኒስትሩ ስለ ሀገራችን የሚሰሩት ቪዲዮ ቢዘፍን ምን ችግር አለ? ዓለም ያደነቀው እኮ ነው። ይህን ነው ማለት ፈልገው። አመሰግናለሁ። ኢሱ እሺ፣ ወደ ኢሱ ኒድ። ኢሱ ምን ትላለህ? ቴዲ ሰላም ነው ወይ? ይሰማል? ድምፄ ይሰማል። ቴንኪው ስለሰጠኝ። እንግዲህ ስለ ቴዲ ዘፈን ወደፊት የሚወጣ ነውና ይሆናል በሚለው ነገር አረፍተ ነገር ነው መናገር የምፈልገው። ምክንያቱም ከወጣ በኋላ ደግሞ ነው በሚለው አረፍተ ነገር መናገር እችላለሁ። ምክንያቱም እንግዲህ መግለጫ እንዳይወጣ መንግስት ከልክሎታል ምናምን የሚባል ነገር በሶሻል ሚዲያ ላይ እያየነው ነው። ትክክል፣ አዎ ከልክሎታል ብዬ ሀሳብ መስጠት የምችለው ማናጀሩ ወይ ደግሞ የሙዚቃው ባለቤት ቴዲ አፍሮ ወጥቶ ሲሰጥ ነው። ይህን ምናልባት እንደው ለማስጮህ የሚሆነው ነገር ካልሆነ በስተቀር ይሆናል ብዬ በዚህ ልለፈውና ግን እንደው ወደፊት ቴዲ አሁን 2600 ሰው ምናምን አለ። እንደው ቴዲ ነገ በሚያወጣው ሙዚቃ ኢትዮጵያ ላይ ላለው በእጅ የሚዳሰስ በአይን የሚታይ ነገር ስለ ኑሮ ውድነት ለምሳሌ ቢያወራ፣ ለምሳሌ ነው የምነግርህ፣ በዚህ የማይስማማ ኢትዮጵያዊ ይኖራል ብዬ አላስብም። እንዲያው ዛሬ አሁን የሚተቹት ቴዲንም የሚጠሉትም በለው የሚተቹትም
ለምሳሌ 10 ሰው በአንድ ላይ ሙዚቃውን እያዳመጡ ቢሆኑ ትክክል እኮ ነው ብለው ትክክል እኮ ነው እዚህ ላይ ትክክል ነው ብለው እርስ በርሳቸው የሚከፋፈሉ ይመስለኛል። ወጥቶ መግባት ካንዱ ሰላም የለም ብሎ ስለዚህ ቢያወራ ደግሞ ትክክል ነው ብለው ነው የሚያወራ። ሌላው እንደው መርጦ አልቃሽ ነው የሚል ነገር ብዙ ጊዜ ተነስቷልና እንግዲህ መርጦ በሚገደልበት ሀገር ላይ መርጠህ ብታለቅስ መብት ነው አይደል? ስለዚህ አሁን ቅድም ወንድማችን ከኔ በፊት የተናገረው እሱ የሚቃወመውንና የማይወደውን ስለሱ መዝፈን አለበት። እንደዚያ ሲሆን ነው ቴዲን ትክክለኛ ነው የምንለው አለ። አይ የየራሱን ቁስል እንዲያነሳልን ነው የምንፈልግ እና እኔ በነገራችን ላይ እኔ ተጓጉቻለሁ። ምን አይነት ሙዚቃ ነው? ብዙ ሙዚቃም ላይ ብዙም አይደለም። ጉዳዮችን ሊዳስስ ይችላል ብለህ ታስባለህ? ምን ጉዳዮች? እንግዲህ የሚታየው ቅድም የነገርኩህ ነገር አለ ስለ ኑሮ ውድነት ኢትዮጵያ በአጠቃላይ አብዛኛው ማለት ነው ለምሳሌ 87% የሚስማማውን ካወጣ የህዝብ ልጅ ነው ብለህ መደምደም ትችላለህ። ለምሳሌ ስለ ኑሮ ውድነት ስለሚገደለው ህዝብ ዘፍኖ አንተ እንዳልከው ተመርጦ ስለሚገደለው ህዝብ ዘፍኖ ድምፅ ሆኖ መንግስትን ተችቶ ሰላምና መረጋጋት የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ብሎ በግጥሞቹ በሊትራሊ ቴክኒክ ተጠቅሞ ቆንጆ አድርጎ ገልጾ እንደገና ደግሞ በሌላኛው ትራክ ደግሞ አዲስ አበባ ላይ ስለሚሰራው ስለ ኮሪደር ልማት ደግሞ አንቆለጳጵሶ ድንቅ ነው፣ ግሩም ነው፣ ይበል የሚያሰኝ ነው ብሎ ቢዘፍን ምን ትላለህ? ምናልባት ይሄ እንደዚህ ብሎ 18 ዜማዎች ናቸው ያሉት። ከ18ቱ አንዱ ስለ ኮሪደር ልማት ስለሚሰራው ነገር እኔ ቴዲ ምናልባት እንዳላቋርጠህ እንጂ እግዚአብሔር ነው የምልህ ባይን የሚታይ በጆሮ የሚሰማ ባይን በእጅ የሚዳሰስን ነገር የሚል ከሆነ እኔ ተቃውሞ የለኝም። ምናልባት ዝም ብሎ ይህ ጭፍን ካልሆነ በስተቀር ያንን ብቻ እንዴት ለምን ይሄን አለ ብሎ የሚቃወም ካለ አዶ ነው ማለት እንዴት እንደሆነ ሊገባኝ አልቻለም። ዝም ብሎ በቃ ችግሩን እየነቀሰ ብቻ ይዝፈንልን ካለ እሱ ትልቅ ችግር ነው እንደኔ ማለት ነው። እሺ ወደ ዋን ኦፍ ቴንክ ዩ ኢሷች መጨረሻ ላይ የምታጠቃለው ቴዲ አስራ ምናምን ሰው አወራኩ። ዝም ብሎ ሪፕሌኒሽ ነው እያደረክ ያለው። አያና እንዴ ሲያወራ ነበራችሁ ማለት ኡኖ እመጣለሁ። ኢሱንና ሞጊልዳንም ታግሷል። አያና ከዛ ዋኖፊና ኡኖ አማራ ጋር የጊዜው ነው ባለጊዜ ልትይኝ ነው እንዴ? ሞጊልዳና አሁን ይህን እኮ ነው የምላቸው። ዋኖፊም ኦሮሞ ናት፣ አያናም ከኦሮሞ ማህበረሰብ ነው የወጣው። ባለጊዜ ማንን ነው የሚለው? እኔ ፒስ ነኝ ታውቃለህ። የኤፍሬም ታምሩ ዘፋኝ ነኝ። ይመችሽ። አያና እንስማ እስኪ አያና በተነሱ ጉዳዮች ላይ ከዛ ወደ ዋኖፊያችን እንመጣለን እንመለሳለን። እኔ በነገራችን ላይ ታጋይ ብለናታል። በነገራችን ላይ ዋኖፊ አማላ ታጋይ። ኦኬ በጥርሷ ሰው ገዳይ የሚለው ዘፈን ነው። ሰው ገዳይ ከታጋዮች ሁሉ ዋኖፊ አንደኛ። እሺ ደግ አደረግ። በጣም ደስ የሚል ነው። በነገራችን ላይ ይሄ የሚገርም ነገር ያለው አንዳንድ ጊዜ ኦፍኮርስ ዘፈኖቹን ሳንሰማ መሆኑ ይሄ ውይይት በጣም ጥሩ ነው፣ ደስ ይላል። ኦፍኮርስ የተወሰነ ደረጃ የምናውቃቸው ነገሮች ሊኖሩ ይችላሉ። ግን አባይ ተገድቦ ቴዲ ስለ አባይ ምንም ነገር ካላለ አይገርምህም? የሺህ ዓመት የተዘፈነለት ወንዝ ፋይናሊ 4 መንግስታት የተረባረቡበት ከተዘጋ በኋላ ቴዲ አንድ ስንኝ ለዚህ ሳይጥል 18 ዘፈን ከዘፈነ ምን ትለዋለህ? እኔ እንጃ። እናያለን እንግዲህ። እኔ የሆነ ነገር ይላል ብዬ እንደው በቅኔ እና አኪላ እንደሚሉት በ8 ወር የሚገባን አይደለንም። ቅኔውም ከሆነ ይገርም ነገር አኪላ አሁን እኔ እኮ የሚገርመኝ በጉልድፍ ይብሳል ባለ ቅኔ ነኝ ማለት እኮ ካልተጨቆንክ ህዝብ አይደለህም የሚል ባለቅኔ ነው ያለን እኛ። አሁን አኪላችን ድንቅ ባለቅኔ ያልተጨቆነ ህዝብ አይደለም፣ እንደውም ያልተጨቆነ ሰው አይደለም ሁሉ አለን። ያልተጨቆነ ሰው አይደለም ማለት እኮ
እኔ ምን የሚሉት አማርኛ እንደሆነ ራሱ አላውቅም። የመጀመሪያ ቋንቋም መጨረሻ ቋንቋም ነው። እንግሊዝኛውንም ሰምቻለሁ። በጣም ይቸገራል። እና ይሄ ሰው ነው ኦሮምኛ ተናጋሪ አይገባውም ቅኔ ብሎ የሚናገረው ማለት ነው። ካልተጨቆንክ ሰው አይደለህም ማለት የሚጨቁንህ ሰው አድርጎሃል ማለት ነው። ልድገምልህ፣ ያልተጨቆነ ሰው አይደለም ማለት ጨቋኝህ ሰው አደረገህ ማለት ነው። ፍታው ቤት ገብተህ በ8 ወር አይገባህም። ከኦሮምኛ ተናጋሪ የተሰጠ ነው። እንዲህ አይነት ባለቅኔዎች ለቅሶ ብቻ ነው ቅኔ። ሞተናል ተገለናል ብቻ በልልኝ። የኔን ይሄን ሚዳክር አንድ ወደፊት ሁለት ወደኋላ የሚሄድ ፖለቲካ የድጋፍ አስተያየት ስጠልኝ። ያኔ የህዝብ ልጅ ነህ፣ ያኔ ሰው ነህ። አለበለዚያ ሰውም አይደለህም ይላል፣ እንስሳ ነህ ይላል። ይሄ ጉልድፍነት፣ የአእምሮም የአንደበትም ጉልድፍነት። አንድ ቋንቋ ኖረህ አንዷን ራሱ 3-4 ቋንቋ የሚናገር ሰው መጥቶ ሲያቀናልህ ማለት ነው። ብላስ በካወያ ሲተኮስ ደስ የማይል ነገር ነው። ለማንኛውም አንድ ባለቅኔ ሰው ያየውን ችግር የተሰማውን ጉለት ማንጸባረቅ አለበት። መልካምንም ነገር አንደርላይን ማድረግ አለበት። ቴዲ ህፃን ልጅ ሆኖ የተሸኘ የባህር በር ጥያቄውም ተረስቶ ወሬውም ዘፈኑም ጠፍቶ የነበረ እሱ ለኤርትራ እንደውም ዘፍኗል ይሄንን ነገር በቅኔ ውስጥ። ይሄ አጀንዳ ተመልሶ ሲመጣ ቢነካው ደስ ይለኛል። ካልነካው ግን ሰው አይደለም አልለውም። አማርኛ እንደሚቸገሩት አማርኛ ተናጋሪዎች ሰው ነው። ያመመውን የተሰማውን የገጠመለት ግጥም እኮ ዝም ብሎ እንትን አንታራም ግጥም ይባላል። ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ የሚል ግጥም እኮ መጻፍ የለበትም። ጀስት አጀንዳ ለመሙላት ብሎ ስለ አባይም ስለምንም መጻፍ የለበትም። የቆረቆረው ያመነበትን ውስጡን ከውስጡ ያለውን ትንታግ በአንደበቱ በቅኔው ሊያወጣ ይችላል። ግን እኔ ቴዲን እስከዛሬ እንደማውቀው ስለ አባይም ስለ ቀይ ባህርም ምንም ሳይል መርጦ ሰው ገዳይ መርጦ ዘር ገዳይ ምናምን ብሎ ዘፍኖ ከሆነ የሆነ የሚያዳምጣቸው ዩቲዩቦች ወይ አብሮ ቁጭ የሚላቸው ሰዎች አፌክት አድርገውት ይሆኑ ወይ መነጽሩን አደብዝዘውበት ይሆኑ ወይ ብዬ ጠይቃለሁ። ስሰማ ግን አውቃለሁ ምን እንዳለ እዛ ውስጥ። ለናኪላም የሚያስፈልገውን ሰምና ወርቁን እዚህ መተን እንፈታላቸዋለን፣ ችግር የለውም። ለስንቱ ተቸግረን እንደምንችለው ባላውቅም እንቸገርላቸዋለን። አይ ቲንክ ምኒልክ ነው ስለ ኢትዮጵያ ነገስታትና ስለ ጥንት ምናምን ዋኖፊ ማይክሽ ክፍት ነው። ስለ ጥንት ነገስታትና ስለ ኢትዮጵያ ምናምን ብሎ የተናገረው ነገር አለ። ምኒልክ ወረደ ክትባቱ አመለጠው ማለት ነው። በነገራችን ላይ ስለ ኢትዮጵያ ነገስታትና ስለ ድሮ የኢትዮጵያ ታሪክ መዝፈን ቀላል ነው። መዝፈን መግጠምም ቀላል ነው። ወንድማችን በላይ ያለ እስቲ 1-2 ቀን ስንኝ እሰርልን ብንለው እዚሁ ማሰር ይችላል። ስለ ጥንታው ስለ ምኒልክ ስለ ፋሲል ቤተመንግስት ይችላል። የቀኔ ሰው የሚችል ሰው ነው። ያንን እየወደቀ ያለ ያዘመመ ቤተመንግስት መገንባት፣ እየፈረሰ ያለውን ቅርስህን መልሶ ማቆም፣ በሚሊዮን ዶላሮች አውጥቶ ፕሪዘርቭ ማድረግ ልብ ምት ይጠይቃል። ሙሉ ፍቃደኝነት ይጠይቃል። ኮሚትመንት ይጠይቃል። የኦሮምኛ ተናጋሪው መሪ ነው ይሄንን እያደረገ ያለው። ለዚህ ነው ጭፍናቸው። እነኚህ ሰዎች እያጎረስካቸው መርዛ በላኝ ቦክስ ነው የሚሉ ናቸው። ፍትፍት እያጎረስከው በቦክስ አፌን አለኝ ነው የሚሉ። ጉለት ያለበት ቦታ ማሳየት መልካምንም ነገር መናገር መልካም ነው። እየወጣ ያለው አልበም ላይ whatever he said ኢየሱስ ያመነበት የቆረቆረው የኮሰኮሰው ደስ ያለውን ተናገረ ይናገር። እዛ ጋር አያና እሺ፣ ይሄን መልስ አሁን ብዙ ጊዜ አንደርስታንድ የትኛውን የህብረተሰብ ክፍል ለማለት እንደፈለጉ ይገባኛል። ተመርጦ የሚገደል ማህበረሰብ እስካለ ድረስ ለዚህ ተመርጦ ለሚገደል ማህበረሰብ መርጦ ቢዘፍንለት ምንድነው ችግሩ ይላሉ። ጥያቄው ፕሬሚስ ኦፍ ስቴትመንት ነው። ተመርጦ እየተገደለ ያለ ማህበረሰብ አለ ወይ? ያልሞተ ማህበረሰብ የትግራይ ማህበረሰብ ብቻ ነው ልትለኝ ነው? ትልቅ ቁጥር
ማህበረሰባቸው የሞተበት እነሱ ጄኖሳይድ ብለው ሌብል የሚያደርጉት ባይ ዘ ዌይ ቴዲዬ አንድ ጊዜ ነው ለአያና የሰጠው ፕሊዝ ሪስፔክት ለኔ ሻውሪ ዋኖፊ ታቾነ ሻውሪ ዋኖፊ እንደዛ አይደለም እኮ ቆይ እኔ ከፈለኩኝ ከአንዱ ፖለቲከኛ ጋር 20 ደቂቃ ልቆይ ይችላል ከዛ ለእናንተ ድምፅ ሰጣችኋለሁ እኔ ተራ አሳልፈ ነው የሰጠው አንዴ ዋኖፊ በጌታ ፍቅር ወደ ታች እንዳናወርድሽ አያና ሲያወራ አልነበርሽም አንቺ በዛ ነው ምክንያቱም አንቺ አያና አውርቶ ከጨረሰ በኋላ ነው የገባሽው እንደውም ጠብቋቸዋል ሌሎቻችሁን እሺ ቀጥል አያና ኦኬ ሶ ያልተገደለው ማህበረሰብ ተመርጦ የተገደለ አለ ስንል ሌሎቹ አልተገደሉም ይያላለን አልሞተም ነው በሀገሪቱ ውስጥ በነበሩ ጦርነቶች ግጭቶች በተደረጉ ማንኛውም አይነት ጥናት ያልተገደለ ያልተፈናቀለ ማህበረሰብ የትኛው ነው ስለማን ነው ተመርጦ የተገደለው ኦሮሞ በኦሮሚያ ክልል ውስጥ ራሱ የተፈናቃዩ ብዛት በትውልድ ኦሮሞ የኦሮሞ ተወላጅ የሆኑ ተፈናቃዮች በሚሊዮን ነው ያለው የትኛውም ክልል ላይ ምንም ነገር ከመፈጠሩ በፊት ወለጋ ላይ ድሮን ይጣል ነበር ጦርነት ነበር ማህበረሰቡ እየሞተ ነው አሁን የሞተችው የፖሊስ አዛዥ የሌላ ማህበረሰብ ተወላጅ ናት ማንንም ሰው አያስታውስም ጌዲዮ ላይ ብትሞት ከምባታ ላይ ቢሞት ሀዲያ ቢሞት ማንንም አያስታውስም እነኚህ ሶስቱ ብሔሮች የፖለቲካል ፒነክል ላይ ነው የሚሻሙት ለሶስቱም ግን ከበቂ በላይ ሞት ደርሷቸዋል በሚያስገርም ሁኔታ ሶስቱም ደግሞ ከራሳቸው ማህበረሰብ የወጡት ላንተ ለዚህ ማህበረሰብ ታገላለው ያሉት ሰዎች ያጋፈጡት በቀጥታም ሆነ በተጓዳኝ ያደረሱበት ጉዳት ይበልጣል እሺ በዚህ ተግባባን አሁን መርጦ ተገደለ የሚባለው የለም ማለት ነው ኦኬ አሁን በአንተ ትንታኔ ቅድም ለመነካካት ሞክራል አድናቆት እንዳለ ሆኖ ቴዲ አፍሮ ያው የፖለቲካ ይዳሳል ቴዲ አፍሮ እንድንወያይ ያደረገብን ነገር አንዱ ወይ እንደሌሎች አርቲስቶች አይደለም የሌላ አርቲስት አልበም ሲለቅ እንደዚህ አይደለም ሳይለቅ ነው እያወራን ያለው ልብ ማለት ያለባችሁ ይሄ ደግሞ ምክንያቱም ምንድነው ከዚህ ቀደም የነበረውን ትራክ ሪከርድ ስለምናቅ ነው ባለፉት 27 ዓመታት በዜማዎቹ በአርቲስቶቻችን ዙሪያ ላይ በአትሌቶቻችን ዙሪያ ላይ በስፖርቱ በእግር ኳሱ ዙሪያ ላይ በፖለቲካው ዙሪያ ላይ የሚዳሳቸው ነገሮች ስለምናቅ ነው አሁን አንተ ቴዲ አፍሮ ምናልባት ይሄን ካደረገ ፌር አይደለም እውነትም መርጦ የሚዘፍን ወይም ደግሞ ለተወሰነ ግሩፕ የሚያቀነቅን ነው የምትለው ምን ካደረገ ነው ወይም ደግሞ ምን መዳስ አለበት ትክክለኛ የህዝብ ልጅ ከሆነ ይሄን ነገር ሳይዳስ ሳይነካ ካለፈ ታዘበዋለሁ የምትሏለ ነው እኔ ኦሬዲ ከአንዱ ዘፈን ግጥም የታዘብኩት ነገር አለ ለዛ ነው ቅድም ትንሽ ባያዝድ የሆነ ነገር ዘርመርጦ ሰው ገዳይ ከነገሰ ምናምን የሚል ግጥም ካልክ የነገሰው ዘርመርጦ ገዳይ ነው የሚለው ሐሳቢ አሁን የተነጋገርነው ነው ዘርመርጦ ገዳይ አይደለም በሚለው እኔ አልፋለሁ እሱ ደግሞ ወደ ሆነ ኮርነር ላይ ያለው የፖለቲካ ዝመት ነክቶት ሊሆን ይችላል ጤነኛ ነው ማንኛውም ሰው ካለበት ከሚቀርበው ከሚያውቀው ነው ዓለምን የሚተነትነው አይደል በፈረንሳይኛ እንዲዘፍንልኝ አልጠብቅም ቋንቋውም አስተሳሰቡም ስነልቦናውም አለ ግን አትሊስት እሱ በሚታወቅበት ኢትዮጵያኒስት በሚባለው የኢትዮጵያ ሴንተር የሆነ ነው በሚባለው ፖለቲካ ላይ ከዚህ በፊት የነካካቸውና የግር እሳት የሆኑብን አጀንዳዎች ባለፉት ቅርብ ዓመታት ውስጥ እንደ አጀንዳ ተነስቶ ፍሮንት ኤንድ ሴንተር የሆነ የባህር በር ቀይ ባህር ጥያቄ አለ እንዲሁም ደግሞ ለሺህ ዘመናት ሲዘፈንለት የነበረው አባይ ፋይናሊ ተገድቦ አባይ ቤት የለውም መባሉ ቀርቶ አባይ ቤት አለው ንጋት የሚባል ትልቅ ሐይቅ ሆኖ ኤሌክትሪክ አመንጭቶ አሳ ተጠምዶበት ደሴት ተሰርቶበታል ይሄን ደስታውን ወይም እይታውን ምልከታውን በሆነ መንገድ ቢነካው አትሊስት ሰም ሌቭል ኦፍ ፌርነስ አለው በጣም ዝመቱ ብዙ አይደለም እላለሁ ኢሪጋርድ ባይነካውም ግን እንደና አኪላ ሰው አይደለም እንስሳ ናቸው ካልተጨቆንክ ህዝብ አይደለም የሚል አማርኛ የተሻለ ይችላል ብዬ አስባለሁ ከዛ የተሻለ ግን ቢል ደስ ይልሃል አትሊስት ይገናኛል ከሱ ጋር በሚለው ማለት ነው ኦኬ እሺ ቴንክ ዩ አያና ወደ ዋኖፊያችን እንመጣለን ዋኖፊ ኦኬ ወይ ስማ ቴዲዬ ባይ ዘ ዌይ እኔ ቴዲ አፍሮ የሚባል ዘፋኝ ባይ ዘ ዌይ ፎር ሎንግ ታይም the last 27 years በጣም አይ ኖ በጣም ብዙ ነገር የደረሰበት ሰው ነውና እኔ ቴዲ
I wish you see like I wish like ብዙ ኤክስፒሪየንስ ያለው ሰው ነው ብዬ አስባለሁና በጣም ብዙ ነገሮችን አይቶ አሁን ብዙ ነገሮችን አይቶ ብዙ የሆነ ነገሮችን ይጥላል ብዬ አስባለሁና anyway ቴዲ አፍሮ እንጠብቀሃለን to be honest I'm serious ምን እንዲነካካ ነው የምትጠብቂው? እኔ ምንም እንዲነካካ አልጠብቅም እንዴ ምን ማለት ነው? እንጠብቀሃለን ቴዲ አፍሮ የኔ ማር የኔ ወለላ እንጠብቀሃለን ስትዩ የት ነው ታዲያ የምትጠብቂው? ፒያሳ ማሙድ ሙዚቃ ቤት ጋር ነው የምትጠብቂው? I mean like you know ሞልፊ ምንድነው አማርኛ በመርሳትና እንግሊዝኛ በመቻል መሃል ነው ያለሽው? ግልጽ አድርገሽ ነው ያረኩት። እሺ ገብቶላታል። በጣም አፍቅረዋለች። ምንም ማድረግ አይቻልም። ቴዲ አፍሮ እንግዲህ በነገራችን ላይ አልበሙ ከወጣ በኋላ ሲሪየስ የሆነ ውይይት እናደርጋለን ከፖለቲከኞች ጋር እንዲሁም ከሙዚቃ አዋቂዎች ጋር መሀል ላይ በስብጥር እያስገባን። ይሄ አልበሙ ከመለቀቁ በፊት ነው፣ ዋዜማው ላይ ነው ያለ ነው። ከዋዜማው በኋላ በደንብ አድምጠን ሁላችንም ደጋግመ 3-4 ይሄ አስታውሳለሁ። ከዚህ ቀደም አስቴር አወቀ እኔ ገና ፍሪላንሰር እያለሁ ትምህርት ቤት እያለሁ ቴዲዬ ባይ ዘ ዌይ ግን ኤፍሬም ታምሩን ግን ባይ ዘ ዌይ እንዳይጥለው የኔ ማር ወለላ። እሺ ዋኖፊ እግዚአብሔር በኪነ ጥበቡ ያረጋጋሽ እህቴ። አፈቃቀርሽ ያሰጋል። ለማንኛውም እንዲህ ታዋቂ አርቲስቶቻችን ከዚህ ቀደም ከነበራቸው ትራክ ሪከርድ በመነሳት አስታውሳለሁ ኢትዮጵያ ሬዲዮ ላይ የአስቴርን አወቀ ታስታውሳላችሁ? ስለ ሰው ቀድጄ ልልበሰው የሚል በጣም ልጅ እያለው ማስታውሰው ነው። እንዴት ስለ ሰው ቀድጄ ልልበሰው ትላለች? ይሄ ህዝብን መናቅ ነው የሚል ትልቅ የሬዲዮ ፕሮግራም ነበር እና ስለ ቴዲም አፍሮም ሲወራ አንድ ነገር ማወቅ ያለብን ነገር ፕሮሚናንት ፐርሰን፣ ፕሮሚናንት ብቻ አይደለም፣ ተጽዕኖ ፈጣሪ ነው፣ ኢንፍሉዌንሻል እያንዳንዱ ነገሩ። ይሄ አንዳንዶቻችሁ ማስታወቂያ ምናምን ሊመስላችሁ ይችላል። ማስታወቂያ አይፈልግም ቴዲ አፍሮ። ተጽዕኖ ፈጣሪ ነው። ምን ሊል ይችላል? ምን ሊዳሰስ ይችላል? ከዚህ ቀደም ምን ዳሶ ነበረ? አሁንስ ምን ይላል የሚለው በጣም በትልቅ ጉጉት ነው የሚጠበቀው። ፖለቲካዊ ነገሮችን ዴፊኒትሊ ይዳስሳል። በቅኔ ሊዳስስ ይችላል፣ በቀጥታ ሊዳስስ ይችላል። ነገር ግን ምንድን ነው የምትጠብቁት? አሁንም መስማማት የከበደን አንድ ነገር አለ። አንድ ሰው የህዝብ ልጅ ነው የሚባለው ምን ሲያደርግ ነው? ቅድም ለመነካካት ሞክሬያለሁ። የገዢው ፓርቲ ደጋፊዎችም የኢትዮጵያ ህዝብ ናቸው፣ ተቃዋሚዎችም የኢትዮጵያ ህዝብ ናቸው። ትክክለኛ የህዝብ ልጅ ነው የሚባለው ምን ሲያደርግ ነው? እሱ ነው እያወራን ያለ ነው። ምንስ ትጠብቃላችሁ ነው። ከዚህ ጋር ተያይዞ በአንድ ወቅት ለመንግስት ቅርበት ያላቸው ሰዎች እና አሁንም ለመንግስት ቅርበት ያላቸው ሰዎች በቅኔ በፐን ሸንቆጥ የሚያደርግ ነገር ጽፈዋል። ይሄ ሳለሱ ነው ወይ? እንዴት አያችሁ? እንዴት አዘባችሁ? በዛ ዙሪያ ነው እያወራን ያለ ነው። ዋኖፊን እናመሰግናለን። ወደ ኡኖ አማራ እንሂድና ኡኖ አማራ ምን ትጠብቃለህ ከቴዲ አፍሮ ዘፈን? ቴንኪው ቴዲ ስላስገባኸኝ። ቴዲ ትልቅ አርቲስት ነው። ብዙ ቁም ነገሮችን ከሱ ጠብቃለሁ። ይሄ 2 ቀን ለብዙዎቻችን እንደ 2 ዓመት የረዘመብን። አልበሙ ላይ 18 ትራክ ነው ያለው። ስለዚህ 18 ትራክ ሙሉ ስለ ፍቅር፣ ስለ ጥፍር፣ ስለ ፀጉር ይዘፍናል ብዬ አላስብም። ብዙ የፍቅር ዘፈኖችን ይዘፍናል ቴዲ አፍሮ፣ ግን 18 አልበም ሙሉ 18 ትራክ ሙሉ ስለ ፍቅር ያነሳል ብዬ አላስብም። በደንብ የህዝቡን ብሶት ያነሳል ብዬ አስባለሁ። ያንን ጠብቃለሁ። ከፕሬስ ኮንፈረንሱ ጋር በተያያዘ ግን ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የተለያየበትን ሪዝን ሰምተናል። 3 ትራኮችን እንዲቀንስ ተነግሮታል። ስለዚህ በላዩ ላይ እነኚህ 3 ትራኮች ምንድን ያላቸው እንዲቀንስ የተደረገበት ምክንያት ስንል በእርግጠኝነት ፖለቲካ ሀሳቦችን አንስቶ ነው የሚሆነው። ለዛ ይመስለኛል ይሄ ወከባው ምኑ ያገኘው እሱ ትክክለኛ የተረጋገጠ ነው። ሚዲያው ላይ ሲራገብ ነበር። ብዙ ትልቅ ፔጆች ሲያነሱት ነበር። በጋዜጠኞች ደረጃ እነፋሲል ያለ ምናምን ብዙ ጋዜጠኞች አንስተውታልና ይህን እነሱን ስለሰማን ይህን የማነሳው ግን 3 ትራኮችን አውጣ ሲባል ላያቸው ላይ የያዙት እንትን አለ ማለት ነው። የያዙት ፖለቲካ ሀሳብ አለ ማለት ነው። ለዛም ነው ወከባውና ይሄ የፕሬስ ኮንፈረንሱ እንዳያደርግ ምናምን እየተደረገ ያለው ብዬ አስባለሁ። የምጠብቃቸው ግን ብዙ ነገሮች አሉ። በተለይ የህዝቡን መፈናቀል፣ ማህበረሰባችን ተመርጦ እየተገደለ ነው ያለው። እሱም የወጣበት ማህበረሰብ ነው። እንደ አዲስ አበባ ልጅነቱ ደግሞ የአዲስ አበባ ልጅ
ብዙ መገፋት ደርሶበታል። አዲስ አበባ ማህበረሰብ ከቀየው እየተፈናቀለ እንዲሰደድ ነው የተደረገው እና ያንን ያነሳል ብዬ አስባለሁ። በብሔሩም ደግሞ ይሄ ልጅ የጉራጌና የአማራ ተወላጅ ነው። ለወጣበት ማህበረሰብ በግልጽ ድምፅ ይሆናል ብዬ አስባለሁ። ስለዚህ ይሄንን እንጠብቃለሁ። ስጋቴ ግን ምንድነው የኔ ልክ ፕሬስ ኮንፈረንሱን እንዳገዱት በተመሳሳይ ልክ አልበሙ የሚለቀቅበት ቀን ላይ ሊያስተጓጉሉ ይችላሉ ብዬ እጠብቃለሁ። ኦልሬዲ ይሄኛው ፕሬስ ኮንፈረንሱ የሚደረግበትን ቀን ነበር እንትን ያሉት። አሁንም ተመሳሳዩን አልበሙ የሚለቀቅበት ቀን ላይ ሊያደርጉ ይችላሉ። ምክንያቱም ይሄ ሁሉ የሚዲያ ጫጫታና ወከባ ዝም ብሎ የመጣ ነው ብዬ አላስብም። ነገር ግን ያው እያንዳንዱ ይሄ እየተደረገ ያለው ዘግንተን ወከባ ኦልሬዲ አልበሙ ነው ፕሮሞት እያደረጉለት ያሉት። አሁን ቁጭ ብለን እየተወያየን ነው። 2600 ሰው ቁጭ ብሎ ነው እያየ ያለው። ልጁን ፕሮሞት እያደረጉት እንጂ ወደኋላ እያስቀሩት አይደለም። ስለዚህ ይሄንን እንጠብቃለሁ። ግን ስለ ፋኖ ይስፈን ላሉት ስለ ፋኖ ምን ብሎ ነው ሊዘፍን የሚችለው? ይሄ ልጅ እንዲያጥላላላቸው ከሆነ ምንም ያጥላላበት ምክንያት የለም። እንደውም ቆያችሁብን፣ ቶሎ እንመጣለን ብላችሁ 3 ዓመት ሊሞላችሁ ነው፣ 2 ዓመት ከግማሽ ሆናችሁ ብሎ ትችት ሊያቀርብ ይችላል፣ ቆያችሁብን የሚል። ከዛ ውጭ ግን ሌላ እንትን ይኖራል ብዬ አላስብም። ስለ ኮሪደር ልማት ደግሞ ምንም አፕሪሼት ልታደርገው የምትችለው ነገር አይደለም። ምንም አይነት የኢኮኖሚክ ሪተርን የሌለው ምን ልናገኝበት እንችላለን? የኮሪደር ልማት ህዝብ እየተራበ በሚሞትበት ሀገር ላይ የትኛው ቱሪስት ነው የኮሪደር ልማትን ለማየት የሚመጣው? የትኛውም ቱሪስት ኢትዮጵያ ውስጥ የኮሪደር ልማትን ለማየት አይመጣም። ወይም ፋውንቴን ከአሜሪካን ሀገር የሚመጣ ሰው ኢትዮጵያ ውስጥም ሆነ ሌሎች ሀገራት ላይ ወይም አፍሪካ ሀገራት ላይ ሲሄድ ኤኒሸንት የሆኑ ሲቪላይዜሽኖችን ለማየት እንጂ የሚመጣው ፋውንቴንን ለማየት ወይም ኮሪደርን ለማየት ወይም ብልጭልጭ ነገሮችን ለማየት አይመጣም። እና ምንም ይሄን 8 ዓመታት ምንም ነገር አልተሰራም ብለህ ነው የምታምነው? ምንም ነገር ልል አልችልም፣ ግን እንዲህ ሊዘፈንለት የሚችል ግን ትልቅ የሆነ ቢግ ዲል የሆነ ነገር ተሰርቷል ብዬ አላስብም። አሁን ኮሪደር ልማቱን ብናይ ምንድን ነው ልናገኝ የምንችለው? ህዝቡ እየተራበ ህዝቡ ደልቶት ቢሆን ያሁሉ ቢሊዮን ብር የወጣው ኦኬ አፕሪሼት ልናደርግ እንችላለን። ምን አይነት የኢኮኖሚክ ሪተርን ነው የሚኖረው? ለምሳሌ ፋሲል አሁን ጎንደር ላይ የተለያዩ ስራዎች ቢሰሩ ወይም አክሱም ላይ የተለያዩ ስራዎች ቢሰሩ ያንን አፕሪሼት እናደርጋለን። አዲስ አበባን ማስዋብ ነው የተሰራው። አዲስ አበባ ላይ ስለሰራ ምንም አይነት ቱሪስት አዲስ አበባን ለማየት አይመጣም። ምን ለማየት ይመጣሉ አዲስ አበባ? እነኝን ፋውንቴኖች ለማየት ወይንስ ፓርኮች? አሜሪካን ሀገር ኢትዮጵያ ያሉትን እንትኖች ፓርኮች በብዙ የሚያስንቁ በጣም የሚገርሙ ፓርኮች አሉ። ያንን ማየት እየተቻለ የሁሉ $1000 አውጥቶ የኢትዮጵያን ፋውንቴን ለማየት ማንም አይሄድም። ፒያሳ ላይ ያለን ፋውንቴን 10 እና 20 እጥፍ የሚሆን አሜሪካን ሀገር ባለፉት 27 ዓመታት አንድ የአዲስ አበባ ልጆች ከተጨቆኑበት ጉዳዮች መካከል አንዱ ግሪን ኤሪያ ማጣት ነው። አሁን ይሄ ለብዙዎቻቸው ቀላል ሊመስል ይችላል። በደንብ ስለማውቀው ነው። የአዲስ አበባ ልጆች ከእግር ኳስ የራቁበት። ቴዲ የኳስ ሜዳ ሰፈር ልጅ ነው። እግር ኳስ ተጫዋቾች ብዙ ጓደኞች አሉት። 1600 የእግር ኳስ መጫወቻ ግሪን ኤሪያዎች ተገንብተዋል። ይሄ እንደ እግር ኳስ ሜዳ ልጅነቱ ይህንንስ ማድነቅ ቢችል ምሳሌ ነው ነገር ምናልባት ቢሆን ደልቶን ቢሆን ጥሩ ነበር። እኔም የአዲስ አበባ ልጅ አውቀዋለሁ። ምንም ያለውን ወጣቱ ሙያ የለውም። አስፓልት ላይ ድንጋይ እየዘጋ ነው የምንጮት የነበረው እኛም ልጆች እያለን። ይሄ ግን ደልቶን ቢሆን ኖሮ እናደንቅ ነበር። ኢትዮጵያ ውስጥ ግን ረሃብ ያለበት ሀገር ነው። መከራ ቸነፈር ያለበት ሀገር ነው። ሰዎች በዘራቸው እየተመረጡ የሚገደሉበት ሀገር ነው። የምንጨፈጨፍበት ሀገር ነው። ስለዚህ ኳስ ሜዳ 2 እና 3 ቦታ ተሰራ ብዬ አፕሪሼት አላደርግም። የአዲስ አበባ ስቴዲየምን መቼ ጨረሱት? እስካሁን እኮ እየተሰራ ነው አይደል? ጨርሰው ማስመረቅ ነበረባቸው። ኢትዮጵያ ብሔራዊ ቡድን ስደተኛ ነው፣ ውጭ ወጥቶ ነው የሚጫወተው። እንደውም ስለ ወጣቱ ከታሰበ ለብሔራዊ ቡድን በዘር ተመርጠው ይጨፈጨፋሉ የምትላቸው ለምሳሌ ኦሮሞም እየተገደለ ነው። ትግራይም በነበረው ጦርነት ተገድሏል። አማራ ክልልም እንደዚሁ ግድያ አለ። ያልተገደለ የምትለው አንጻራዊ ነው ስናነሳ አንጻራዊ ነው። ቴዲ ለምሳሌ አማራ ህዝብ ምንም ሳናረጋቸው ነው ወለጋ ላይ እየሰበሰቡ ማህበረሰቡን ሲያጭዱት የነበረው። ትግራይ ላይ ግን ጦርነት እዋጋለሁ ብሎ የመጣ 1 ሚሊዮን ወጣት ነው። 1 ሚሊዮን ወጣት አለቀ ተባለ። ምንም ልናደረግ አንችልም። ደብረጽዮን ገብረ ሚካኤል 1 ሚሊዮን ወጣት አልቆብናል ይላል። በዛ በኩል እነ ጌታቸው ረዳ አላለቀብንም ይላሉ። ግን ሊያዋጉ ያመጡት ወጣት ነው ያለቀው እንጂ ልክ እንደ አማራ ህዝብ ከቤቱ እየሰበሰቡ የገደሉት ወጣት አይደለም። ልዩነት አለው። ተመሳሳይ ወለጋ ላይ ከኦነግ ሸኔ ጋር ነው የተዋጉት። በድሮን ሲመቱ ወጣት ንጹሃንን ሊመቱ ይችላሉ። ግን አንጻራዊ ነው ስታቀርብ። ለምሳሌ አማራን ህዝብ እልቂት ከትግራይ ህዝብ እልቂት ጋር ስታነሳው አንጻራዊ ነው የሚሆን። ሊዋጋ የመጣን ወጣት ከሲቪሊያን ጋር ልታወዳድረው አይችልም። ስለዚህ ይሄ ነው ልዩነቱ። የወጣበት ማህበረሰብ ደግሞ ለምሳሌ ጉራጌ ህዝብ ምንም ታጥቆ እየታገለ አይደለም። ነገር ግን ቤት እየዘጉ ጭምር ነው ህዝቡን በቁም እያቃጠሉ ያሉ። ስለዚህ ለዚህም ህዝብ ድምፅ ቢሆን ይሄ ልጅ ሊፈረድበት አይገባም። ኦልሬዲ የወጣበት ማህበረሰብ ነው የጉራጌ ማህበረሰብ። ለአማራ ማህበረሰብ እንደዛው ይሄ ልጅ አማራ ነው በእናቱ ወገን። ስለዚህ ለአማራ ህዝብ ድምፅ ቢሆን ሊከፉ አይገባቸውም እነኚህ ሰዎች። በነገራችን አንድ ሰው የህዝብ ልጅ ነው ከተባለ ብሔር ሊኖረው አይገባም። እሱ የህዝብ ልጅ ነው። የዳሰነችና አንጋቶም፣ የአማራውም፣ የኦሮሞም ሁሉንም በአንድ አይ ነው ማየት ያለበት። ያ ግን ቴዲ ምን መሰለህ የልጅ የወጣበት ማህበረሰብ አለ። የኢትዮጵያ ልጅ ነው። እነኚህም ሰዎች መቼም የአማራ ህዝብ ከኬንያ ወይም ከሱዳን አልመጣም። እዛው ኢትዮጵያ ውስጥ ያለ ህዝብ ነው።
ይሄም ልጅ ከዚህ ማህበረሰብ የወጣ ልጅ ነው። ስለዚህ ለህዝቡ ድምጽ ቢሆን እየተገፋ ላለ እየተሰቃየ ላለ ህዝብ ድምጽ ቢሆን ሊፈረድበት አይገባም። ያንን ያነሳሁት እንጂ ስለዚህ ይህን ትጠብቃለህ ካለበው ማለት ነው? ይህንን እንጠብቃለሁ። ከገዢው ፓርቲ ጋር ሊላተም ይችላል ብለህ ትገምታለህ? አሁን ሊላተም ይችላል። አሁንም እያየን ያለ ነው። የገዢውን ፓርቲ ደጋፊዎች የምናየው እኮ ይህን ፍራቻቸውን እንግዲህ ሳይወጣ በዚህ ደረጃ ጫና የሚፈጥሩ ከሆነ የሚያዋክቡት ከሆነ ፕሬስ ኮንፈረንሱን እንዳያካሄድ የሚያደርጉ ከሆነ ትራኮቹን እንዲቀንስ የሚያደርጉት ከሆነ ጫና የሚፈጥሩበት ከሆነ ይሄ ልጅ እኮ በጣም ብዙ ሚሊዮን ብሮችን ነው ትቶ አይደለም ከተፈራረመበት አፍርሶ በራሱ ዩቲዩብ ቻናል እንዲረቀው የተደረገ። ይህን ሁሉ ጫና እያደረጉበት ከሆነ ከለቀቀው በኋላ ደግሞ ብዙ ስቃይ ሊቀበል ይችላል ማለት ነው ይሄ ልጅ። ስለዚህ ኤክስፔክት እናደርገዋለን። በደንብ ኤክስፔክት አደርጋለሁ። ሌሎቹ ወንድሞች የሚያነሱትን ከሰማ በኋላ ድጋሚ ደግሞ ትሄድበታለሽ። ጂያ ጤና ይስጥልኝ። ጂያን እንስማና ወደ ዩሪን ምናሴ ከዛ ወደ ዩሪን እንሄዳለን። ጂያ ጤና ይስጥልኝ። ቴዶ ሴቭ ነኝ። ሴቭ ነህ እንዴ? ሴቫችን ቴዲ ግን ከኔ በኋላ በጣም ብዙ ሰው ገብቶ ነው። ኦኬ ሻኪላ እንስማ። ከዛ አዳዲስ ሰዎች ስለሆኑ ከዛ እናንተ ትሄዱበታላችሁ። ጂያን ከዛ ምናሴን እንስማና አማራ ኪላ ከዛ ዩሪ ከዛ በላይ በቀለ ወያ። እሺ ጃ ምን ትላለህ እንዴ? ሴቭ ኦኬ እሺ ቴንክ ዩ ቴዶዬ። አካውንቴ ያኛውን ትንሰራለኝ የምትቀይረው ቲክቶክ ላይ ፕሮፋይልና ስም አይቀይርም። አልቀይርም። ያኛው አካውንቴ አልከፍት ብሎኝ ሌላ አካውንት ነው ይሄ ቴዶዬ። ኦኬ እሺ እንጂ አልቀይርም በታምራ። ኦኬ አስተያየቴ ልስጥ። እኔ አሁን ስለ መርጦ የሚገደል ዘር የሚገርምህ አንዴም እዚህ ቤት ተወያይተን አንስተነው ነበረ። እኛ አይደለንም ከሳሾች አይደለንም። ተከሳሽ ፋና ብሮድካስቲንግ የሚዘግበው የተለያየ ምስክርነት የሚሰጥበት ነበር ብዬ ነበረ። ዛሬ ደግሞ ለየት ያለው ነገር የሚገርምህ ቴዶ የዛሬ ሳምንት ኦኤልኤፍ ኦሮሞ ሊብሬሽን ፍሮንት የኦሮሞ ነጻነት ሰራዊት ማህተም አድርጎ መግለጫ አውጥቶ ነበር። አማራ በዘር ተመርጦ እንደሚገደል ሰላሪሲ ግድያው ብልጽግና ያው ሃይማኖት ተኮር አይደለም እና የሃይማኖቶች ጉባኤ ሄዶ አጣርቶ ሃይማኖት ተኮር አይደለም ዘርም ተኮር አይደለም የሚለው መግለጫ የሚነቅፍ መግለጫ ኦነግ ነው። እንግዲህ የኦሮሞ ብሔርተኛ ፓርቲ ነው የኦሮሞ ነጻነት ሰራዊት የመሰከረው አማራ በማንነቱ እንደሚገደል ኦነግ ኮንዴም አድርጎ ብልጽግና ጠቅላይ ሚኒስትር አብይ አህመድ ወለጋ ላይ መጥቶ የማህበረሰብ ትስስር የሚበጥስ ሰሜኑ እንትን እንደሚልና ኦሮሞ ያገኘውን እድል ያመልጧል የሚለው ፍጹም የማህበረሰብ ትስስር የሚበጥስ ሰሜኑ ህዝብ እየተገደለ እንዳለ የሚያስመስል ተገን ለማግኘት በኦሮሞ ህዝብ ተገን ለማግኘት እንደሆነ መግለጫ ወጥቷል። እንግዲህ ኦሮሞ ማንነቱ አርሲ በመገደሉ ከፍተኛ ሀዘን ይሰማናል ብሏል። ይሄን ያለው ኦነግ ነው፣ ፋኖ አይደለም ቴዶ ወይ ተቃዋሚ ምናምን አይደለም። የኦሮሞ ብሔርተኛ ነው። እንግዲህ እኛ በማንነታችን እንደምንገደል እየመሰከረልን ያለው ማለት ነው። ብቻ እንግዲህ ግድያውን እስከዛሬ ፋና ብሮድካስቲንግ ኮርፖሬሽን ኢቢሲ ምናምን የሚባሉት ሲዘግቡ ነበር። የመንግስት ሚዲያ ናቸው። እኛ የምንቆጣጠራቸው ሚዲያዎች አይደሉም። ዛሬ ላይ ግን ኦነግም ወጥቶ እየተናገሩ ነው። ምንም ጥያቄ የለውም። ትግራይ ህዝብ አልተገደለም፣ ኦሮሞ የሞተ የለም ምናምን አላልንም። ይሞታል። አያና ቅድም የተናገረው ነበር። ድሮን አልወደቀም ወይ? አዎ ኢሬቻ ሰለብሬት እየተደረገ ሰላሌ ድሮን እየወደቀ እንደነበረ ለምሳሌ እኔ መረጃ ነበርኝ። ይሄ ማለት ግን አማራ በማንነቱ ዘር ተኮር ሆኖ ግድያ እየተደረገበት አይደለም ማለት አይደለም። ልክ ማንኪያ ነገር እየተጨፈጨፈ ነው ሲባል አይ ባለፈው እኮ አበበ የሚባልም ተገድሏል ምናምን የሚል ፎልስ ኢኩቫለንስ ወይ ደግሞ እንትን አቻ አምጥተህ ማጣጣላት አትችልም። ዘር ተኮር የሆነ ግድያ አለ። ያ ደግሞ ማህበረሰባዊ ትስስርን እየሸረሸረ ነው እየሸረሸረ ነው። ብልጽግና ስልጣን ለመያዝ ምንም ጥያቄ የለውም። ዛሬ ኦነግ እኮ በማንነት እየተገደለ ነው። አርሲ ላይ እናንተ ላይ እየተገደለ ነው። ይሄ ግን የኦሮሞ ሰራዊት አይደለም እኛ አይደለንም እያሉ ነው። እኛ አይደለንም። ማህበረሰባዊ ትስስርን የሚበጥስ ተግባር ነው ይሄ። በግልጽ አስቀምጠውታል በደብዳቤ ማለት ነው። ስለዚህ ይሄ ዓለማችን ኢንሶሊዳሪቲ ዊዝ አማራ ይሄ ሁሉም ሊቆም የሚገባው እንትን ነው። ዓለም የሚያውቀው ጉዳይ ነው። ለምን ወደዛ ወደዚህ እንደሚባል ግራ ነው የሚያጋባኝ። ቴዲ አፍሮ በጣም እንዳልከው ኢንፍሉዌንሲቭ ሰው ነው። በጣም እንትን ተጽዕኖ ያለው አንጋፋ አርቲስት ነው። ከህወሓት መራሽ ኢህአዴግ ጋርም የነበረውን ትንንቅ ለስር መዳረጉ ምናምን በርካታ ነገሮች ሁላችንም የምናውቃቸው ነው። ስለዚህ ሁሉም ሰው እንኳን የወጣበት ማህበረሰብ ኢትዮጵያዊ በመሆኑ እንኳን ሊያዝን ይችላል እና አሁንም ዝም ብሎ ይቀመጣል የሚል እንትን የለኝም። ምንም ጥያቄ የለውም። ይናገራል፣ እነዚህ ኒሾች ያነሳል። አንተ ላልከው አሁን ለኮሪደሩ ልማት አንድ ዘፈን ቢወጣ ያልከው እንግዲህ እሱን እንደ እንትን ካየው ቢያወጣ ምንም ችግር የለም።
ባይ ዘ ዌይ ሁሉም ስርዓተ መንግስት ድክመትም ጥንካሬም አለው እና እኔ እንኳን እንዲያም ኮሪደር ልማት ነው ብዬ አላምንም። እኔ ለምሳሌ የዚህ ስርዓት አንድ እንትን የአሰብን ጥያቄ ድጋሚ ማንሳቱ ነው ብዬ ነው የማምነው። ወደፊት የሆነ ትውልድ ላይ አልፎ ይሄ ጨቋኝ ስርዓት አልፎ ገልብጠ ነው ቁጭ ብለን ስንወያይ የዚህ ስርዓት ሌጋሲ ብለን ላስብ እንችለው እንደ ጥያቄም ቢሆን ማንሳቱ ታቡ የነበረውን ነገር የአሰብን ጉዳይ ምናምን ማንሳቱ ሊሆን ይችላል እንጂ ለኔ ኮሪደር ልማቱ አዲስ አበባን ኢሬሌቫንት የማድረግ እንትን ነው ብዬ ነው የማስበው ፕሮጀክት። ለምን ፓርክ ሱቅ አፍርሰ ፓርክ ስታደርግ ያው ያፈናቀልከውን ህዝብ ኦሮሚያ ክልል ነው ሸገር ዙሪያ ግብሩና ነው ወደዛ ነው የምታዞረው እንዳሉት በቃ ክሌም ማድረግ ካልቻልን ኢሬሌቫንት እናረጋታለን አይነት ነገር ስለሆነ እኔ እሱ ሌጋሲ ነው ብዬ አላምንም። ስጋት ስላለብኝ እንደ አዲስ አበባ ልጅ በቅን ልቦና መናገሻና የአፍሪካ መቀመጫ እንደሆነች ከዓለም ሞደርን ከሆኑ ኮዝሞፖሊታን ሲቲዎች አንጻር እናሳድጋት ብለው ከሆነ ያደረጉት እደግፋለሁ። ኢሬሌቫንት እያደረጉን ከሆነ በቁማችን ግን ያው ስጋት አለብኝ እንደ አንድ አዲስ አበባ ልጅ ማለት ነው። ቴዲ አፍሮ በአልበሙ አንተ የምትጠብቃቸውን ጉዳዮች ካልዳሰሰ ምን አይነት ስም ሰጠዋል? ከህዝብ ልጅነቱ ወጥቷል ትላለ? የገዢው ፓርቲ አጨብጫቢ ሆኗል ትላለ? ምን ትላለ? ቅድም አኪላ እንደ አንድ ፕሮፌሰር ብርሃኑ ነጋ ነው የምቆጥረው፣ እንደ ካድሬ ሆኗል ነው። እኔ የምፈልገው ነገር ካልነካ እንደዛ ሆኗል ብዬ ነው የማስበው። አንተ ምን አስቀድመ የነካቸውን ጉዳዮች ካልዳሰሰ አሁንም የህዝብ ልጅነቱ ይቀጥላል ወይስ ታወርደዋል? ኧረ አላወርደውም። ለምን አወርደዋለሁ? በፍጹም የሚወርድ ማንነት የለውም። ቴዲ የኢትዮጵያን ባህሎች ብሔር ብሔረሰቦችን ሲጠራ ለአንድነት ሲዘምር ምን ሲል የኖረ ሰው ነው። ዛሬ ላይ እንትን ካለ ማንም ከፍሎ አላዋገውም። ባይዘዌ እኔ አሁን ማንም የሚታገል እንኳንና በአርቲስት ምናምን እኔ ፖለቲካል እንትን የማይሳተፉትን ምናምን ሰዎች ብሔርተኛ ነን የሚል የአውሬ መንጋ ሲያሳድ ምናምን አያለሁ። በትልቅ ተጽዕኖ እኮ ነው። ትንሽ ድምፅ መሆንም ባህል ማስተዋወቅም ምናምን እዚህ ያሉ ቲክቶከሮች ወይ እነ መማር ወይ እንትን ምናምን ፖለቲካሊ ኢንተርቪን ሳያደርጉ የተወሰነ እንትን ሌላ ብሔርተኛ ነው የማውቀው። ለምሳሌ አንዴ አሚር ነው ቤት ገባና እየተከራከረ ለጀዋር ሊከራከር ገብቶ ከዛ እንዲህ እኮ ብሎ አላብይን ስለው እንዲያምሱ ሌባ ነው አማራ ልብ ላይ ለመንገስ ነው ብሎ ለአብይ ተከራከረ። ቅልጵስ ብሎ ይሄ ትክክለኛ ብሔርተኛ ነው። አንዱም ባንዱ ኪስ ይዞ ምናምን ማለት ነው። ልክና ያና እንደሚያደርጉት የኛው የብሔርተኛው መንጋ የራሱን ሰው ማሳደድ የሆነ እኔ ባላልኩ መንገድ ካልገባ መስመር ካልገባ ምናምን ብሎ እንዳወሬ መቀጥቀጥ ነውና ቴዲ አፍሮ ንጉስ ነው። ካልዘፈነም አልዘፈነም ነው በሚችለው ሰዓትና ተገቢ ነው ባለው ሰዓት ድምጽ ይሆነናል ብዬ አስባለሁ። ካልሆነም ደግሞ እስከዛሬ የሆነው በቂ ስራ ሰርቷል። ሌላው ምን ሰርቷል? ሌላ ስንት ያልሰራ ዘፋን እኮ አለ ምናምንና ባለው ኢንፍሉዌንስ እንትን ብሏል። የራሳችንን ሰው እያሳደድ የምንበላበት ምንም አይነት እንትን የለም። ማውጣቱ እንደዚህ ማግሮምረሙ ዛሬ እዚህ ውይይት ራሱ መከፈቱ በቂ አይደል እንዴ? ቴዲ ባይዘፍር ራሱ እና አያራ ማስደንገጡ ዛሬ ራሱ ሚዳስሰው እኮ ዳሌና ባት ምናምን ቢሆን እኮ አጀንዳም አናደርግም። ፖለቲካ ስለሆነ ነው። የቴዲ አፍሮ አልበም ፖለቲካ ነው። ፖለቲካ አይነት ጉዳዮችን ስለሚዳስስ እኛ ደግሞ ፖለቲከኞች ነን። ለዛ ነው ቁጭ ያልነው እኮ ሲሪየስ የሆነ ጉዳይ ነው። ልክ ነው። ዛሬ እዚህ ጋር ግን ሀሳብ ላይ ቁጭ ያልነው ሰውየው ተጽዕኖ ፈጣሪ ስለሆነ ነው። አውርደን ብንፈጠፍጠው እኮ ዛሬ እዚህ ላይ ውይይት አንቀመጥም ነበር። ተጽዕኖ ፈጣሪ ሆኖ ፖለቲካሊ ኢንተርቪን አድርጎ ተጋፍጦ ጭቆናን ብሔራዊ ጭቆናን ተጋፍጦ ነው አይደለ? ስለዚህ ያን ተጽዕኖ እንዲያጣ አልፈልግም። እኔ በቻለው ሰዓት ሬሌቫንት ነው ባለው ሰዓት እንትን እንዲቀጥል ፈልጋለሁ። እና ቴዲ ዛሬ ፖለቲካ ባይወጣም በህዝብ ልብ የነገሰ ከፍተኛ አርቲስት ነው። ምንም ጥያቄ የለውም። ድምጽ መሆን በሚችልበት ሰዓት ድምጽ ሆኖናል። ዛሬም ተገቢ ሰዓትና አጋጣሚ ተጠቅሞ እሱ ሀሳቤን ይገልጽልኛል ባለ ሀሳብ እንደሚገልጽ ተስፋ እናደርጋለን። አሁን ባያረገውም በቀጣይ ሊያደርግ ይችላል። ሲንግል አውጥቶ ምናምን ነው እንጂ የምለው ዛሬ ለምን አልወጣም ምናምን ብዬ ኮንዴም አላረገውም። የህዝብ ልጅ ነው ቴዲ። በምንም አይነት ታምር እንትን የምትለው አይደለም ነውና ያን ነው ማለት እንፈልገው ቴዲያችን። ክብራትና ክብራን እያወራን ያለ ነው ስለ አርቲስት ቴዲ አፍሮ ነው። ቴዎድሮስ ካሳሁን አረጋኝ ወራሽ አልበም ሊያወጣ ቢሆን እንደዚህ አንሰበሰብን። ፖለቲከኞች ያሰባሰበን በግጥሞቹ፣ በዜማው፣ በእንጉርጉሮ የሚዳስሳቸው ነገሮች ስላሉ ነው። የሚመለከተን ጉዳይ ስለሆነ ነው። እነዚህ ፖለቲከኞች ናቸው። ክብራትና ክብራን እሳት የራሱ ፖለቲከኞች ናቸው እንጂ ለሌላው አንድ አልበማ ወይም ደግሞ የፍቅር ቢሆን ኖሮ ለማለት የፈለጉት የፍቅር ቢሆን አልበሙ አጀንዳ እናደርገው። ልክ ነው። አንድ ሰው በአቷ ተረከዟ ዳሌዋ ስላለ አለ ነው በቃ። ምን ብለን እንተቻለን? አንተችም።
ምናልባት ክሪቲሲዝም ልንሰጥ እንችላለን። ኪነጥበባዊ ለዛውን ስቷል እንደዚህ ብታስቀድም ምናምን ይባል ይችላል። እሱ ለኪነጥበብ ባለሙያዎች ነው። ይሄ ግን ፖለቲካ ስለሆነ ነው፣ ሲሪየስ የሆነ ጉዳይ ስለሆነ ያሰባሰበን ለማለት ፈልጌ ነው። ሁላችንም እያመሰገንኩኝ ታፕታፕ እያደረጋችሁ ወደ አዩብ ነው ምናሴ ነው አልቆይም። እኔ በጣም አጭር ነው፣ ብዙ እንትን አልልም። የምናገረው ያው እሱ ከድሮም ያው ስለ ፍቅር ነው ሲዘፍን የነበረው። ያው ገብተዋል። ፍቅር ሲኖር ነው የምታድገው እና ይሄን የሚጠላ ሰው አለ ብዬ አላምንም። ገብተዋል። ሌላ ደግሞ ቅድም አንዱ ልጅ ሰፈር ምናምን ቀበሌ ሊሰጠው ሞከረ። እኔ ሳቀው ጀምሮ ከልጅነቴም ስለ ሰፈሬ ስለ ቀበሌ አውርቶ አያውቅም። ስለ አንድነት ስለ ፍቅር ነው የሚያወራው። ልጅቷ ደግሞ ቅድም ሉክ ላይክ የራሷ የምትከተለው ሃይማኖት ስላላት ሙዚቃ አትሰማም። ግን ሰምታው ከሆነ ኢትዮጵያ የሚለው አልበም ላይ ሰምታው ከሆነ ሙሉ አልበሙን ስለ ሁሉም ኢትዮጵያኖች ዘፍኗል ማለት ነው እና በደንብ ከእንትኑ ጋር ቅድም እንደዛ ስትል አይሄድም እና በደንብ ስሚው፣ ኢትዮጵያ የሚለውን አልበም ስሚው። እዛ ላይ ሁሉንም ኢትዮጵያ ዘፍኗል። እሱ በሚችለው አቅም ሁሉንም ሰው ለማስደሰት ነው የሚሞክረው እና የትም አይነት እንትን የለውም። በቃ በሂውማኒቲ የሚያስብ ሰው ነው እና ሌላ ደግሞ ያው በኮሪደር ልማት ያልከው ያው የዛሬ 30 ዓመት ወይ 40 ዓመት የነበረው ነገር እዛው ይቀር ብዬ አላምንም። ዓለም እየሰለጠነ ነው፣ ብዙ ነገሮች ይሰራሉ በየዓለሙ። ስለዚህ የሰው ልጅ ሲዋልድ ምን ሲል ሲበዛ ገባ መንገዱም ይሰራል ይሰፋል ምናምን። ሰው ደህና ነገር የሚጠላ ሰው አለ ብዬ ስለማላምን ስለ ኮሪደር ልማት ጥሩ ነገር አይቶ ቢዘፍን ምንም ክፋት የለውም። በቃ እሱ ስለ ፍቅር ነው የሚዘፍነው፣ መጥፎ ነገር አይዘፍንም። በዛ ነው ማምነው እና ይሄን ለመናገር ነው። ቴዳዬ አመሰግናለሁ። እኔ ነኝ አይደለ ገባኝ። ቴንኪ አዩባችን ከልብ አመሰግናለሁ። ጋይስ አሁን ትክክለኛ ውይይትና ትንታኔ ቲክቶክ ላይ ካሉ አንዴ ቆይ ሰጣችኋለሁ፣ ችግር የለም። አሁን በአንጻራዊነትም ቢሆን ትክክለኛ ትንታኔ የምታገኙት ከእነዚህ ልጆች ነው። ለዛ ነው የተለያየ ሳቢዎችን እዚህ ጋር ማስቀምጥላችሁ። በሲሪየስ መዳሰስ ያሉብን ነገሮች አሉ። አሁን አንድ አርቲስት የህዝብ ልጅ ነው የሚባለው ምን ሲያደርግ ነው? ምን ሲያሟላ ነው? አንዳንዶች የሆነን ግሩፕ ብቻ ካስደሰተ አውቶማቲካሊ የህዝብ ልጅነት ማዕረግ ይጎናጸፋል ይላሉ። አንዳንዶች ደግሞ ኖ የህዝብ ልጅ ከሆነ ሁሉንም በእኩል አይን መዳሰስ አለበት፣ ከፀሐይ መውጫ እስከ ፀሐይ መጥለቂያ ይላሉ። አሁን በእኔ ትንታኔ ቴዲ አፍሮ ምናልባት አጣብቂኝ ውስጥ የሚገባ ይመስለኛል። ኦብቪየስሊ አጣብቂኝ ውስጥ ይገባል። ታዋቂ ስትሆኑ ህዝብ እንደዚህ በጉት የሚጠበቀ ስትሆን እንዴት ነው የሚገባው? የመጀመሪያው ደጋፊዎቹ ከእሱ አንደበት መስማት የሚፈልጉ እንዲናገርላቸው የሚፈልገውትን መስማት የሚፈልጉትን ነገሮች ካልዳሰሰላቸው አኪላ እንዳለው ነው አውቶማቲካሊ ከነ ፕሮፌሰር ብርሃኑ ነጋ ጋር ነው ማሰለፈው ብሏል። ሊታች ይችላል። ደጋፊዎቹ መስማት የሚፈልጉትን አንቆለጳጵሶ ቆንጆ አድርጎ ካቀረበላቸው በንጉስነት ላይ ንጉስነት ሊደረብለት ይችላል። ያ ሲሆን ግን ሊያኮርፉ የሚችሉ ሌሎች የህብረተሰብ ክፍሎችም እንዳሉ ማወቅ አለባቸው። እንዳሉ ስል ለምሳሌ የገዢው ፓርቲ ደጋፊዎች ሊያኮርፉ ይችላሉ። እነሱም የኢትዮጵያ ህዝብ ናቸው። ተቃዋሚዎችም አሉ። እነሱም የኢትዮጵያ ህዝብ ናቸው። ምን ቢያደርግ ነው ትክክለኛ ነገር ነው የሰራው ሊባል የሚችለው? ገና ካሁኑ ትንታኔዎቻቸውን እየሰማችሁ ነው። ይሄን ከነካ እውነትም ይሄን መንካት አለበት፣ ይሄን ከነካ አይ ምናምን እያሉ ነው። እና በዛ ወደ ነው እያወራን ያለ ነው። ከቴዲ አፍሮ አልበም ምን ትጠብቃላችሁ? ቅዳሜ እና እሁድ ወይም ደግሞ ሐሙስ ከሰማን በኋላ ድጋሚ እንዴት አገኛችሁት በሚልም ከነሱ ጋር እንገናኛለን። አሁን መላምት ነው የምናስቀምጠው። ስለ ቴዲ አፍሮ ነው እያወራን ያለ ነው። ይሄ በአንድ ድንጋይ ሁለት ወፍ ነው። አንደኛ ለቴዲ አፍሮ ያለንን ክብር ነው። ትልቅ ተጽዕኖ ፈጣሪ አርቲስት ነው። ሁለተኛ አልበሙም እየደረሰ ነው። ከሰዋሰው ጋር ተፈራርሞ ነበረ፣ ያንን አቁሟል። ወደ ዩቲዩቡ ተዘዋውሯል። ስለዚህ ቴዲ አፍሮ ኦፊሻል ዩቲዩብ ቻናሉ ላይ ገብታችሁ 1.6 ሚሊዮን ሰብስክራይበር ያለው ነው። እዛ ላይ ሰብስክራይብ አድርጋችሁ አድምጡ። ይህ ቢሹት የማይገኝም ማስታወቂያ ነው ጋይስ፣ ቀላል አይደለም። እና
ያን አድርገን ደግሞ ድጋሚ እናደምጣለን፣ ድጋሚ ደግሞ እንወያያለን። እሺ ያገናኘን ፖለቲከኞች ስለሆነን ፖለቲካ አይነት ጉዳዮች ስለሚዳሰሱ ነው፣ ወይም ደግሞ ይዳሳሉ ብለን ስለምንጠብቅም ነው። ከልብ አመሰግናለሁ። አይ ቲንክ ያላወሩ ልጆች አሉ። ምናሴ ምናሴን አይ ቲንክ ወሰደበት ልጁ እኔ ጋር ምናሴ በጣም ሌት ስለሆነ አማራ አኪላ፣ ከዛ ምናሴ፣ ከዛ ወደ ዩሪ እንሄዳለን። እሺ አኪላ ቴንክ ዩ አመሰግናለሁ። ባይዘዌ ቅድም ስለ ቅኔ ምናምን ተነስቷልና አንድ በጣም መወዳት ነገር አለች። እሷን ብዬ ልሂድ። አንድ በጣም በቅኔ የሚታወቁ ቄስ ናቸውና ወደ ቤታቸው ሲሄዱ አንድ አርሶ አደር ያገኛቸውና አባ በቅኔ ሰደቡኝ አላቸው። አይ ልጄ አንተማ ቅኔውን ከተረዳኸው ምኑን ተቀኘሁት አሉ። እና ያው እንግዲህ እኛ የተናገርነው ከገባችሁማ ምኑን ተናገርን አልተናገርንም ማለት ነው። እና አይገባችሁም፣ ይሄ ተሰምሮ ይለፍበት ማለት ነው። በደንብ ተሰምሮ። ሌላው ቅድም እንዴት ህዝብ ማለት የተጎዳ ብቻ ነው ተብሏል። ትክክል። ለህዝብ ቆምኩ የሚባለው ለተጎዳው ሲቆም እንጂ እንደ ብልጽግና ካድሬዎች እኮ ወንድሞቻችን ቅድም ቀን እኮ በጥሬ ስጋ እኮ ነው የሚቆጥሩት። ሐሙስ ሲባል ጥሬ ስጋ እንደመበላበት ቀን ነው። ማክሰኞ ጥሬ ስጋ የበላሁበት ነው። ደግሞ መንግስት ለካድሬ ደሞዝ በጥሬ ስጋ እንደሚከፍል ዛሬ በደንብ አረጋግጫለሁ። ኢትዮጵያ ውስጥ ሁሉ ነገር ተወዶ ስጋ 650 ብር ያደረገው አይ ቲንክ መንግስት ደሞዙን በጥሬ ስጋ እየከፈለ ስለሆነ ነውና አይ ቲንክ ካድሬዎች ኮሌስትሮል ምንም ብዙ አይነት በሽታ ስላለ ያው ወደ 4 ኪሎኛ ስንመጣ ብዙ ዶክተር ስለማይኖረን አደራ የሀብታም በሽታ ይዛችሁ እንዳትጠብቁን ማለት ነውና ይሄን ነው አሁን ቅድም ያነሳሁት። ሰኞንም ሐሙስንም ማክሰኞንም ጥሬ ስጋ በበላበት ቀን ነው ብሎ የሚያስብ ካድሬ በሆዱ ነው የሚያስበው። ለዚህማ ይሄን እንደ ህዝብ አልቆጥረውም ያልኩት ትክክል ነው። እዚሁ ፕሩፍ ተደርጎ ነው የተሄዱ። ህዝብ ማለት እናት አባታቸውን አጥተው በካምፕ ውስጥ የሚኖሩ እነሱ ህዝብ ናቸው። አንድም የኪነ ጥበብ ሰው የሚሆኑ የፖለቲካም ሰው የትኛውም ሰው ስለ ህዝብ ተናገርኩ ካለ ስለዛ ነው እንጂ ስለጠገበማ ማን ያወራል? ቀኑን በጥሬ ስጋ በበላበት ቀን ነው፣ ሮብ ነው፣ ሐሙስ ነው። ጾም ከተገደፈ በመጾሙ ራሱ በጣም የሚማረር ማለት ሆዱ ነው የሚያሳስበው። ቀን የሚቆጥሩት ጾም ከተገደፈ ጥሬ ስጋ እንበላበት የሚሉ ሰዎች እነዚህ እንደ ህዝብ ልቆጥር አንችልም። ለነዚህስ ምን ይዘፈናል? እንዳይዘፈን ለነዚህ ታዘናል በሽታ ላይ እንደተወልቁ ነው የሚባለው። ትክክለኛ ህዝብ ማለት የተጨቆነ ነው። ለህዝብ ጮክ ያለው፣ ለህዝብ ዘፍኝ ያለው፣ የህዝብ አገልጋይ ነው የሚባለው እኮ ያ ነው አይደል? አንድ ሰው ለህዝብ አገለገለ የሚባለው ለተቸገረ፣ ለተጎዳ፣ ለተበደለ ሲቆም ነው። ህዝብም ተብሎ የሚታሰበው ይሄ ማህበረሰብ እንጂ ሌላውን እንደ ህዝብ አይታይም። ሌላውማ ክሊክ ነው፣ የሆነ ግሩፕ አካል ነው፣ የሆነ ግሩፕ ተሰላፊ ነው። እና ሆዳም ተባልን ብላችሁ ብዙ እንዳትከፉ። እንኳን እኔ ጠቅላይ ሚኒስትሩ አለቃችሁ ሆዳምነታችሁን አውቀው የስጋ ዋጋ ታይቶ የማይታወቅ ደረጃ እኔ እንኳን ኢትዮጵያ እያለሁ በዚህ ልክ ወርዶ አያውቅም። እና በዛ ልክ አውርደውላቸዋል። እሳቸውም ራሱ ሰውየው እንደውም ቅጠል እንደሚመገቡ ነው ማቀው፣ ቅጠል ነው መገበው ምናምን ነው የሚሉትና እሳቸው እንኳን ተረድተዋል ሆዳምነታችሁን። አሁን ቴዲ አፍሮ ሌላው ቅድም የተነሳለ ወንድማችን በላይ አንስቷልና አንድ ሰው ጀግና ነኝ አንበሳ ነኝ የሚል ሰው አንበሳን አያስርም ብሏል። እና አንዳንዴ ቢኬርፉል ባይዘው ቢኮዝ ጠቅላይ ሚኒስትሩ በጣም እንደዚህ አይነት ነገር ላይ ሴንሲቲቭ ናቸው። ሊያስሩት ይችላሉ ቴዲ። እና ይሄ ቃል ምስክር ሆኖ ይመጣል። ጠቅላይ ሚኒስትሩ አንበሳ አይደሉም ማለት ነው። በላይ ወንድማችን አገላለጽ ቴዲ አፍሮ ሀሳቡን የገለጸው ትችት ነው። ቴዲ አፍሮ መንግስት ይውረድ ነው፣ ህወሓትን ይውረድ ብሎ ነው የታገለው። የአሁንም መንግስት ይውረድ ብሎ ነው የሚታገለው። የሚዘፍንብ እኮ ይውረድ ነው። ሌላማ ይሄ ገንቢ ትችትማ የሚባለው እኮ በዘፈን አይገለጽም። ገንቢ ትችት በዘፈን ሳይሆን እንደ ሀሳብ ይህም ቢያደርጉ ትላለ። እሱም ሙያው ስላልሆነ አያደርግም።
የመጨረሻ ጥግ ላይ ሲደርስ ጉዳዩ በጣም ቢኮዝ ቴዲ አፍሮ ህይወቱን ልጆች አሉት ቤተሰብ አለው ህይወቱን አደጋ ላይ እየጣለ ነው ሁሌም የኪነ ጥበብ ስራው የሚሰራውና ያን የሚያደርገው መቼም ይሄን መንግስት ለማስተካከል አይደለም ፖዚቲቭ ክሪቲሲዝም ለመስጠት አይደለም ይሄ መንግስት መውረድ አለበት ብሎ የከተማው ማህበረሰብ የሚቀሰቅስ ሰው ነው ቢኮዝ አሁን በገጠር ያለው ማህበረሰብ በሙሉ ወደ ትጥቅ ትግል ገብቷል ኢትዮጵያ ውስጥ ተስፋ ነው ማለት ነው የትኛውም ሰው እየታገለ በከተማ ያለው ደግሞ ቅድም ደም ቴዲ ወንድማችን ብዙ የእግር ኳስ መጫወቻ ተከፍቷል ምናምን ብለናል ሜዳው አለ ትክክል የሚጫወተው ግን ከከተማ ተባሯል የሚጫወተው ከጅብ ከአራዊት ጋር ነው እየተጫወተ ያለው የሚጫወትበት ሜዳ የለው የፒያሳ ሰው ከፒያሳ ተባሮ ገጠር ገብቷል በአዲስ አበባ ጥጋ ጥግ ነው የሚኖር ኳስ ሜዳውን አዲስ አበባ አድርገህ ተጫዋቹን ካባረርከው ህዝቡ እኮ ተባሯል አዲስ አበባ ውስጥ እኮ አፎርድ የሚያደርግ ሰው ብቻ ነው እየኖረ ያለው የኪራይ ውድ ነው ሁሉ ነገር ኤክስፔንሲቭ ነው ነዳጅ የጠፋ ጊዜ ማህበረሰቡ አይተሃል በእግሩ እንዴት ሲጓዝ እንደነበረና ደሞዙ እንኳን የትራንስፖርት ከቨር የሚያደርግለት አይደለም ማህበረሰቡ እና ይሄ ማህበረሰብ ኳስ ለመጫወት ራሱ በልተህ ነው የምትጫወተው ህዝቡ እኮ የሚበላው የለው ለምታቃጠለው ኢነርጂ እንኳን የለምና ህዝቡ እንደውም ኳስ ከተጫወተ ሊተን ይችላል አሁን ባለው የኑሮ ውድነትና ኳስ ሜዳው አለ ጠቅላይ ሚኒስትሩ እንደሚጫወቱበት ነው ነው እሳቸው እንደውም ብዙ ሜዳ ስላለ የሚጫወተው በጥፋቱ ይሆን አላውቅም በተለያዩ ሜዳዎች ላይ የተገኙ የኳስ ችሎታቸውን ለኢትዮጵያ ማህበረሰብ ለብሔራዊ ቡድኑ ችሎታቸውን እያሳዩ የነበረበት ነው ሌሎችም ባለስልጣኖችም ያንን ሲያደርጉ አይተናል ብዙ ነገሮች ይሄ ይመስገን ተብሏልና ይመስገን የተባሉት ነገሮች በሙሉ ህዝባዊ አይደሉም ቤተ መንግስቱ ታድሷል ተብሏል ከቤተ መንግስቱ ጠቅላይ ሚኒስትሩ ያመኑት 450 ኪሎ ግራም ወርቅ እንዳገኙ ተናግሯል ያንን ወደ ንግድ ባንክ አስገብቷል እና ይሄ 450 ኪሎ ግራም ወርቅ የነገስታቱ ቤተሰብ በስጦታ ያገኘው የግል ሀብታቸው የሰው ሀብት ነው ተነጥቆ ወደ እንትን ይገቡ የተለያዩ መንግስታት በስጦታ የሚሰጧቸው ነው ዛሬ ጠቅላይ ሚኒስትሩ የተሸለሙትን ነገ የትኛውም ሰው መጥቶ ለምሳሌ ልንጠቃቸው ቢል ሼም ነው አንድ ሰው ስጦታ የሰጣቸው ፐርሰናል የሆነ ነገር ስለሆነ ማለት ነው እኔም አለም በሰውየው በወንጀል ልንጠይቃቸው እንችላለን እንጂ ያ የልጆቻቸውና የራሳቸው የቤተሰብ ሀብት ነው በስጦታ ያንን እኛ አንነጥቅም ስለዚህ ቤተመንግስቱን ታደሰ ከተባለ ከዛ የተገኘው ገንዘብ ቤተመንግስቱን ወርቅ አድርጎ ማደስ ይችላል የተዘረፈው ሀብት ማለት ነው በዛ ላይ ቤተመንግስቱን በማስጎብኘት የሚገኘው ገንዘብ ራሱ ካፒታል ጀነሬት እያደረገ ነው ስለዚህ it was a business enterprise ቤተመንግስቱንም ለማደስ የመጣው ገንዘብ ራሱ እኮ ኦዲት ያልተደረገ የኢትዮጵያ ፋይናንስ ሚኒስትሪ ያላየው እና እዛ ገንዘብ ላይ ሁሉ ብዙ ቅሸባ እንዳለ ከዚህ በፊት በነበሩ ክርክሮቻችን ላይ ተናግረናል ስለዚህ ይሄን አሱበን የሚለው ነገር በሙሉ በራሳችን ገንዘብ የተሰራ ዝርፊያም ውስጡ ያለበት በዛውን ካፒታል ጀነሬት የሚያደርግ ፕሮፐርቲ ነው ስለዚህ ቴዲ አፍሮ ስለመቼም ስለ አስፓልትና ስለምን ኢቲቪ ፋናና እዚህ ያሉ ካድሬዎች የሚያደርጉን ይበቃል ውሃና አትክልት ሳር የሚቆርጥ ቢጠፋ እኮ በአንድ ቀን ሙጃና አረም የሚበቅልበት አካባቢ ነው የሚሆነው ይህን ያክል የተጋነነ ትልልቅ ፕሮጀክት ስላልሆነ ማለት ነው ሙያውም ስላለኝ አውቀዋለሁ በዚህ ልክ ቢታይ ቴዲ አፍሮ ግን በአሁኑ ደፈር ብሎ አሁን ያለው መከራ በደንብ ይናገራል ብዬ አስባለሁ በአሁኑ ደፈር ብሎ እዚህን አሁን ያለው ስርዓት ያስቀይማል ብዬ አስባለሁ እንደ ምክር ይሄን ሰው ባትጎዱት ደስ ይለናል ቢኮዝ አብዛኛው ከተሜ መብራት ያጣበት ጊዜ መብራት ማለት ለመታገል ይፈልጋል እንዴት ምክንያቱም የኢትዮጵያ ትግል ወደ ጠመንጃ ገብቷልና ከተሜ ጠመንጃ ለመያዝም ልምዱም የለውም ድፍረት ስለ ኖርማል ድፍረት ሳይሆን ይሄን አይደለም የሚወስንበት አደረጃጀት በጣም አስቸጋሪ ነው እንጂ ሊታገል ይችላል ጀግና ህዝብ ነው እና ብርሃን አጥቷል መሪ አጥቷል መሪ አልባ የነበረበትና ያሁኑ እንግዲህ ወደ ብርሃን ጉዞ ወደ ማህበረሰቡ ወደሚንቀሳቀስበት ቢያንስ ሰላማዊ ትግል ወደሚያደርግበት የሚመራው ይሆናል ብዬ አስባለሁ ቴንክ ዩ አኪላ ምናሴ ወይ ቴዳ እንዴት ናችሁ አለን እሺ ቤት ስለሆነ እንጂ እኔ በጣም ተገልያለሁ ያወሩና ይጨርሱ
እሺ እየወረዳችሁ እየገባችሁ ስለሆነ ነው። አስተካክሏል፣ ችግር የለም። እሺ ምናሴ 8 ደቂቃ ውስጥ እስኪ ከቴዲ አፍሮ አዲስ አልበም ምን ትጠብቃለህ? እስኪ እሺ በጣም ብዙዎቹ ስላወሩት ከያዝኳቸው ፖይንቶች እና አጠቃላይ የነብዩን አድርጌ ልጨርሳ ብዙ ጊዜ ሳልወስድ እና ከአያና ልጀምር። አያና ቴዲ ስለ አባይ መስፈን አልነበረበትም ወይ ሲል ሰምቼዋለሁ እና በወሳኝ ሰዓት ዓለም ሁሉ ጀርባውን በሰጠን ሰዓት ጫናዎች በበረቱብን ሰዓት ደሞ በአባይ ድርድር ብሎ ዘፍኗል ቴዲ እና ደሞ በአባይ ድርድር የሚለው ስራው ህዝብን ከዳር እስከ ዳር ነው ያነቃነቀው። በጣም እንደዚህ ትንሽ ቀለል ተደርጎ የሚታይ ስራም አይደለም እና ብዙ ትርጉም ያለው ትልቅ ስራ ነው ለኔ። ከዛ መርጦ ከማልቀስ ጋር በተገናኘም እንደዚሁ የሚሰነዘሩ ትችቶች አሉና ያው እኚህ ትችቶች ፖለቲክስ ይመስለኛል በእኔ አተያይ፣ በግል ያላምንበትም። ቴዲ ህብረትን መዋደድን እንዲሁ ሲሰብክ ነው የምናውቀውና የህዝብን ህመምና መከራ በግልጽ በድፍረት ዋጋ ከፍሎ የሚናገር አይነት ሰው ነውና ለምሳሌ ማንሳት ከፈለግን ኦላኒዞ የሚል ስራ ሰርቷል እና ኦላኒዞ ከሲዳማ ማህበረሰብ ጋር የሚገናኝ ስራ ነው። አንኛቱንም ማንሳት እንችላለን። ናትባሮን ማንሳት እንችላለን። ናትባሮ ከጋምቤላ አካባቢ በጣም ትልቅ ታሪክ የነበረ ኢትዮጵያ በወቅቱ የባህር በሯ በዛ በኩል ነበርና እሱን ጭምር እንድናስታውስ ያደረገን ስራ ነው ናትባሮ። እንዲህ ቀላል ግምት የሚሰጣቸው አይደሉም እና እንደዚህ እያልን አይዞ ዶርዜ ምናምን እያልን ሌሎችንም እንደዚህ ስራዎችን ማንሳት እንችላለን እና ብዙ ትርጉም አላቸው። ወደ አዲሱ ስራ በቀጥታ ስመጣ በግሌ እጅግ በጣም በጉጉት ነው የምጠብቀው ቴዲ። ምናልባት ከፖለቲካ ቶናችን ጋር አስማምተን መሄድ ፈልገን ካልሆነ በቀር የቴዲን ታይሚንጎች የምናውቃቸው ይመስለኛል። በምን ያህል ጊዜ ነው አልበሞቹን የሚሰጠን? አብዛኞቹ ሰዎች ምርጫ ከመድረሱ ጋር እያገናኙት እንትን ይሉታል እና ቴዲ በምን ያህል ጊዜ ነው አልበሞቹን እየሰጠን የመጣው እስከዛሬ ድረስ የሚለውን መመለስ የሚችል ሰው ምናልባት መመለስ ለሚችል ሰው ቀላል ይመስለኛል እና ምርጫ ሲደርስ አይደለም፣ በጊዜው ነው አልበሙን የሰጠን። ሌላው መታወቅ ያለበት ነገር ቴዲ በጣም መናገር እንፈልገው ነው እና ብዙ ሰው ሲያወራው ስለነበር ነው። ቴዲ ፕሮጀክት ቀርጾ በየመንግስት መስሪያ ቤቱ እንደዚህ የሚርመጠመጥ ልማታዊ ዘፋኝ ምናምን አይደለም ለኔ እና ስለ ኮሪደር ልማቱ፣ ስለ መስኖ ጥበቃ፣ ስለ ስንዴ ማሳ ምናምን ይዝፈን ምናምን የሚለውን ነገር እኔ በግሌ አልጠብቅም፣ ኤክስፔክት አላደርግም። እንደዚህ አይነት ነገር የኪነ ጥበብ ባለሙያ ነው። አዎ አክቹሊ ኪነ ጥበብን ከፖለቲካ ጋርና ፖለቲካን ከኪነ ጥበብ ጋር ማገናኘት ከተፈለገ መነሳትና መታየት ያለባቸው ነጥቦች የግድ ያስፈልጋሉ እና ምናልባት ህዝበኝነት፣ ቅድም እንዳልከው ህዝባዊነትን ማጉላት ይህ ወይም ወገኔ ህዝቤ ብሎ ያለበትን ሁኔታ የኑሮ ጫና ፈተና ይመለከተኛል በማለት ጤነኛ የሆነ የትኛውም የኪነ ጥበብ ባለሙያ ሊያነሳው የሚችለው አይነት ሐሳብ ይዞ ይህ እውነት ነው ይዞ ሲያቀርብልን ይህ እውነት ነው የህዝብ ልጅ የሚያስብለውም እና ማህበረሰብ ውስጥ ያለውን ፈተናና ችግር በነቂስ እንደዚህ እያጎላ እያሳየን የምናውቃቸውን ነገሮች በቆንጆና በማራኪ አገላለጽ አቀረበልን እንጂ ሁሌ አንተ ቤት የሚወራውና ሌላውን ቦታ የሚነገረው ሐሳብ ነው የተለየ ነገር ያቀርብልናል ብዬ እኔ በግሌ አልጠብቅም። ምክንያቱም ያው ወርልድ ክላስ ስለሆነ ቴዲ ድምፁ ከፍ ብሎ ይሰማል ከሚል አንግል ካልሆነ በስተቀር እና ቀደም አኪላ ህዝቡ የሚፈልገውን ነገር መስጠት አለበት ብዬ ነው የምጠብቀው ሲልም ነበር እና ይህ አተያይ የሆነ የቢዝነስ ሐሳብ ያለውን የሚያስመስለውና ልክ አይደለም ለኔ አሁን። ምክንያቱም በቅርቡ ያው በጣም በርካታ አርቲስቶች አልበሞቻቸውን አውጥተዋል። ማንም ቼክ ያደረጋቸውም የለም፣ እንደዚህ አይነት ሐሳብ እንትን ያነሳባቸውም የለም፣ የጠየቅባቸውም የለም። ያው ቅድም አንተ እንዳልከው ቴዲ ስለሆነ ነው ምናልባት ጫናውም ወሬውም አጀንዳውም የበዛውና ከዛ አንግል እመለከተዋለሁ። ግን እሱ በፈለገው መልኩ ነው እሱ የታየውንና የሚሰማውን ነው እንጂ እንደዚህ አርግ የሚባል አይነት ሰው ምን አይመስለኝም። እና ቅድም እንዳልከው ቴዲ ሌጀንድ ነው፣ በዓለም አቀፍ ደረጃ የሚደመጥ ጎበዝ ነው። ግርግርና ማስታወቂያ የሚያስፈልገውም አይነት ሰው አይደለም።
ሁላችንም የምንጠብቀው ነው የእሱን ስራዎች በየጊዜው እና ለማጠቃለል ያክል ወደ ዋናው ነጥብ ስመጣ ከነብዩ ባየ ጋር በደንብ ገርሞኝ ስለነበርም ጭምር ነውና እሱ ጽሁፍ ለቴዲ ነው ብለህ ታስባለህ? ቅኔው ረዳት ፕሮፌሰሩ ጽሁፍ ለቴዲ ነው ብለህ ታስባለህ? ያስ በጣም ግልጽ አደርግልሃለሁ ሁሉንም ነገሮች አስፈላጊ ከሆነና እንደውም ቴዲ እርግጠኛ ሆኜ ነው የምነግርህ ይሄንን ሌሎች ሰዎች ላይም ቶኑንና የሚዘዋወሩ ነገሮችን ስላነበብኩ የቴዲ ስራ ከነብዩ ባየ ፖስት ጋር የሚገናኝ ነው። ቶታሊ ፈርተውታል ማለት ነው። ሰው በዚህም በዛም መንገድ በተወሰነ መልኩ ነብዩ ባየ የሆነ የደረሰው ነገር ረዳት ፕሮፌሰሩ የሆነ የደረሰው ነገር አለ ብዬ እኔ እንደዛ ነው። አዎ በአጭር አማርኛ ስንገልጸው ቅኔው ቴዲን እንደኛ ካድሪ ሁን ነው የሚለውና ንግግሮቹን አንድ በአንድ ምናልባት ከጽሁፉ ጽንዶ ስለሚባለው ዩናይትድ ብሎ የገለጸው እንትን ስለ ጽንዶ አይ ቲንክ ያን ፕሮሞት የሚያደርግ ዘፈን አንድ ይኖራል የሚል ግምት አለ ከነብዩ ባየ ጽሁፍ እንደተረዳሁት። እና የነብዩ ባየን ጽሁፎች ስናይ አሁን ከቅቡልነት ጋርም እንደዚህ የሚያገናኘው ነገር ነበርና ጊዜያቸውን በጾምና በትጋት ያሳለፉ የትንሣኤ ምዕመናን ምናምን እያለ በዘፈን ይደንሳሉ ብለሽ ከጠበቅሽ ነው የሚለውና ይህ በህዝቡ ዘንድ ተቀባይነት የሌለው ወይም ከህዝቡ ስነ ልቦና ጋር የማይሄድ ስራ ሰርቶ ጭብጨባ የሚፈልግ አይነት ሰው አድርጎ ነው የሳለው እና ሰው የሆነ ነገር እንዳለ ነው እዚህ ጋር የሚያሳየው። ከዛ ባለፈ እንደዚሁ ከሼፊልድ እና ከዩናይትድ ጋር ከማን ዩናይትድ ጋር ያገናኘውንም እንደዚሁ ስንመለከተው ወይም እሱ ማስተላለፍ ወይ መናገር መምታት የፈለገው ሰው ምንድን ነገሮች እንደዚህ በጥልቀት ሳይረዱ ወይም ሳያውቁ ሳይመረምሩ እንዲህ ላይ በላይ በደፈናው የሚገልጹ አይነት ነገር አድርጎ ነው የሳለው እና ላይክ ሃላንድን እንደዚህ ምንድነው ሃዋርድ መስሎሽ ምናምን ይላል እና ያው ስምን ጭምር መለየት እስከማይችል ድረስ ግራ መጋባትን ምናምን የሚያነሳባቸው መንገዶች አሉ እና ከዛ ባለፈ በስካርና በጭስ ምናምን የሚል በስካርና በጭስ ምናምን የሚለው ነገር አለ እና ሶ ይሄን ያው ነገሮችን አዛብቶ ከማቅረብ ጋር ምናምን አያይዞት ነው ያቀረባቸውና ፐርሰናል ላይፉን ለመንካት ነው ነው እኔ እንደዛ አይደለም ይመስለኝ እና እነዚህ በስካር መንፈስ ላይክ በምታያቸው የሃይላይት ዘገባዎች ነው እና ሰው መሬት ላይ ያለውን እውነት አልተረዳህም አልመረመርክም አልፈተሽክም ሰው ሳትመረምር ሳትፈትሽ በዛ ሁኔታ ውስጥ ነው ያቀረብኩ አይነት ቶን ነው ያለውና ቶታሊ እንደዛ ይመስለኛል። እሺ ላጠቃልል። ቴንክ ዩ ምናሴ። ወደ ዩሪ ነው የምንሄደው። ከዛ በላይ በቀለው እያናል